እሺ ሜሉ ተጉ ሰላም ሜሉ አለሽ አለው እሱ እንዴት ነህ? አለን ሰላም ነው። እሺ ሜሉ ጥያቄ አለሽ? አለን ይመስገን ሁሉ። አዎ ቅድም ገብርኤል ለማርያም ሲያበስራት ያልከው ጋር እኔ ኦርቶዶክስ ነኝና ስንማር ምን ይላል መሰለው እሱዬ ገብርኤል ለማርያም የዓለም መድኃኒት ትወልጃለሽ ብሏል በሚለው ነው እኛ የተማርን ያደግነው ማለት ነው። እሺ አንተ ደግሞ ቅድም መልእክተኛ ይመጣል ብሏል ነው ያልከ የነበረው። እሺ እዛ ጋር ነው ትንሽ ያልገባኝ ማለት ነው። እሺ ላስረዳሽ፣ ችግር የለውም። መድኃኒት ወይንም መልእክተኛ እነዚህ የክርስቶስ መገለጫዎች ናቸው ወይ እንደ እስልምና? አዎ እንደ እስልምና የክርስቶስ መገለጫዎችና ባህሪያቶች ናቸው። እንዴት አድርጉት አንድ ጊዜ እኛ ኢየሱስ ክርስቶስ መድኃኒት አይደለም ብለን አናምንም። ግን መድኃኒት ሲባል ምን ማለት ነው የሚለው በደንብ ላስረዳችሁ። መልእክተኛ የሚለውን ከሱ መጀመሪያ እናጥራ። መልእክተኛ የሚለው በእስልምናም አለ በክርስትና መጽሐፍ ቅዱስ ላይ ተሽ ከሆነ ኢየሱስ ክርስቶስ ቃል በቃል መልእክተኛ እንደሆነ ከ15 ቦታዎች ያላነሱት ከዚያ በላይ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ስለራሱ ሲናገር ወደ ሰማይ ቀጣለና አባት ሆይ አንድና ብቸኛ እውነተኛ አምላክ ይሁን ካንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለማዊ ሕይወት አለ። አየሽ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አብን አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ልክ እንዲሁ ደግሞ ነብይ ራሱን ምን ብሏል? መልእክተኛ ብሎ ገልጿል። ምን ብሎ ገልጿል? መልእክተኛ ብሎ ገልጿል። የላከውንም ኢየሱስ ክርስቶስን አለ። ይህን መልእክተኛ የሚለውን ተረዳሽ? አረጋግጭልኝና መድኃኒት ወደሚለው ደግሞ ከእስልምና አንጻር ክርስቶስ መድኃኒት ነው አይደለም የሚለውን ደግሞ አስረዳሻለሁ። ሜሉ ሆኖ ወይ እያሰማው ነው ሲ እሺ አሁን ወይ መድኃኒት የሚለውን ልሂድ። እሺ አምላክ ነው መሐመድ ነብይ ነው ተብሎ ነው የሚታመነው በእስልምና አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ተብሎ ነው የሚታመነው። ነብይ ናቸው። አላህ ደግሞ አዳኝ ነው፣ አምላክ የሚመለክ አምላክ ነውና እዚህ ጋር ልጅ እኛ ጋር ወልድ የምንለው አላ ያ እናንተ ጋር አሁን ጭራሽ ተቀባይነት እንደሌለው ነው ብዙ ጊዜ እኛውን የምንሰማው እዚህ አሁን በህብረተሰቡ ላይ ማለት ነው። እና እነዚህ ነገሮች ጊዜ ካለ ብታስረዳኝ ልዩነቱን ባውቅ ደስ ይለኛል። እኔ በጣም ጥሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ብለን ነው የምናምነው። አምላክ አላህ ሱብሓነሁ ወተዓላ ደግሞ አዳኝ ብላ ገልጻለች፣ ጠርታለች። አዎ አምላክ አላህ ሱብሓነሁ ወተዓላ አዳኝ ነው፣ እርሱ አዳኝ ነው። ነቢያቶችንም ልክ እንዲሁ አዳኝ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት። አሁን በእርሳቸው ማመን ያመነ ይድናል ማለት ምን ማለት ነው? በክርስቶስ ማመን ያመነ ይድናል። ልብ በሉ እዚህ ቦታ ላይ ምን ማለት ነው ከተባለ በክርስቶስ ላይ አምላክ ያወረደውን መልእክት ሰዎች ሲከተሉ ጊዜ ዛኔ የእስራኤላውያን ሰዎች በዒሳ ላይ የተወረደውን ትምህርት ሲማሩ ጊዜ ሲያውቁ ጊዜ ከኃጢአት ይድናሉ፣ ከገሃነም ይድናሉ አይደል እንዴ? ስለዚህ በእርሱ ያመነ ይድናል ሲባል በክርስቶስ ያመነ ይድናል ሲባል አምላክ በእርሱ ላይ ያወረደውን ትምህርት ሰዎች ሲከተሉ ያንን ይድናሉ ማለት ነው። ምንድነው ትምህርቱ ታዲያ ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አንድና ብቸኛ የሆነውን አምላክን ገለጸና እኔ ደግሞ የእርሱ መልእክተኛ ነኝ አለ። ስለዚህ አንዱ አምላክ ያ አምላክ የመሲሁ አምላክ አላህን ማመንና እንዲሁም የላከውን መልእክተኛ መሲሁን ክርስቶስን ዒሳን አምኖ መቀበል አዎ ለእስራኤል ሰዎች የድህነት መንገድ ነበር። ወጣቸው አይደል? አሁን ደግሞ ባለው ዘመን ማን ናቸው ከተባለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ አድርጎ መቀበል በእርሳቸው ላይ የተወረደውን ህግና ስርዓት የተከተለ ሰው አዎ ይድናል። አላህ ቃል በቃል ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ የሕቢብኩም አላህ ወየግፊር ለኩም እያለ ይናገራል። ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ አላህን የምትወዱ እንደሆናችሁ እኔን ተከተሉ ይበላቸው፣ አንተን ይከተሉ። አንተን በተከተሉም ጊዜ አላህ እኔ እወዳቸዋለሁኝ ኃጢአታቸውንም እምርላቸዋለሁ ብሎ ተናገረ። ያቸው አይደለ?
አምላክ አላህ ሱብሓነሁ ወተዓላ በእርሱና በእኛ በፍጥረታት መካከል ያደረገው አሁን መካከለኛ ማንን ነው? እርሳቸውን ነው ማለት ነው። መሲሁ እስከተባለ መሲሁ ደግሞ በዘመኑ ለነበሩ ለእስራኤል ሰዎች በአምላክና በሰዎች መካከል እርሱ ብቻ ነበር መካከለኛ፣ ሌላ ማንም አልነበረም። አያችሁ አይደለ? እርሱ ነው ትክክለኛ መንገድ የነበራቸው። እርሱን የግዴታ መከተል ነበረባቸው። ገብቷችኋል አይደል? ይህ ነው የእስራኤል ሰዎችን የሚላቸው ነበር። መልእክተኛን መሲሁን ተከተሉ እያለ ያዛቸው ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው መሲሁ እያለ አላህ ብዙ ቦታ ላይ ይናገራል። ያ ነው። እሺ፣ ሌላኛው ነገር አብ ወልድ መንፈስ ቅዱስ ስለሚባለው ነገር ነው። ይሄ በማህበረሰቡ መካከል ይነገራል። እስኪ ስለዚህ ነገር ማወቅ ፈልጋለሁ ነው። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ብሎ ይናገራል። ታዲያ ምንድን ናቸው እነዚህ? እንደ ክርስትና አስተምህሮ ባጭሩ ምንድን ናቸው? አንድ አምላክ ናቸው ብላ ያምናሉ። ነገር ግን መጽሐፍ ቅዱስ ላይ አለው ይሄ የለም፣ በፍጹም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም፣ ከኦሪት ዘፍጥረት እስከ ራዕይ ድረስ። አንድ አምላክ ብሎ ታዲያ ማንን ነው የሚገልጸው ወደሚለው ስንመጣ ግን አብ ብቻ እንደሆነ ይናገራል። የሚገርምሽ ማስረጃ አለው ወይ ለዚህ? አዎ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን አይደለም የሚለው። አንድ አምላክ አብ አለን። ያው አንድ አምላክ ብሎ የሚናገረው ማንን ነው? አብን ነው። ነገር ግን እንደ ክርስቲያኖችን ምን ብለው ነው የሚያስተምሯቸው መምህሮቻቸው? አይ አብ ብቻውን ሳይሆን አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይሏቸዋል። ይህ ከመጽሐፍ ቅዱስ ተቃራኒ የሆነ ትምህርት ነው። ከመጽሐፍ ቅዱስ ትምህርት ውጭ የሆነ ትምህርት ደግሞ ጣዖት አምልኮ እንደሆነ መጽሐፋቸው ይናገራል። ዮሐንስ መልእክት ምዕራፍ 1 ቁጥር 2 ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ይላል? ቁጥር 9 ላይ በክርስቶስ ትምህርት የማይኖር ግን አብም ወልድ መንፈስ ቅዱስም የሉትም ጣዖት አምልኮ ላይ ያለው እያለ ይናገራል። ታዲያ ከክርስቶስ ትምህርት ውስጥ መካከል አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለው? የለም፣ በፍጹም። አንድ አምላክ የሚለው ማንን ነው ከተባለ አብን ነው የሚያስቀምጠው። ሰላም ይህ ነው። ታዲያ አብ ኢየሱስ ክርስቶስ አንድ አምላክ ብሎ ይጠራዋል ወይስ እሱ ራሱ ከተባለ አዎ፣ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። አይሻልና ብቻህን አምላክ ነህ እያለ ይናገራል እርሱ። ያንን ነው። ታዲያ ክርስቶስ አምላኩን ማን ነበር ብሎ የሚጠራው ከተባለ እግዚአብሔር ብሎ ይጠራ ነበር ወይ? እግዚአብሔር ብሎ የሚጠራ አንድም የነብያት መምህር አስተማሪ የለም። ማን ብለው ነበር አምላክን የሚጠሩት ከተባለ አላህ ብለው ነበር የሚጠሩት። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ነው አይደለም? በአረማይክ ቋንቋ የአምላክ ስም አላህ ነው አይደለም? አላህ ብለው ነበር የሚጠራው። ነገር ግን ምን ብለው ነው ለእናንተ የጻፉላችሁ? እግዚአብሔር ብለው አስቀምጠውላቸዋል። ይህ በፍጹም ነቢያቶች አንዱም ያላስተማሩት የሆነ ነው። እንዳጠቃላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል በፍጹም የለም። አብ ማን ነው ለሚለው ስናይ ጊዜ መጽሐፍ ቅዱስ አብ አንድና ብቸኛ የሆነ አምላክ ነው ብሎ ይገልጸዋል። ወልድ ምንድን ነው ከተባለ የዚያ የአንዱ አምላክ መልእክተኛ ነው። ቦታቸዋላ ኢየሱስ ክርስቶስ ነው። ይህን ይመስላል። እሺ፣ ሌላ ጥያቄ አለሽ? የለኝም። እሱ ያመሰግናለሁ። እሺ፣ ሌላ ክርስቲያን ካለ ጥያቄ ያለው መጠየቅ ይችላል። እኔ ያለው አባ ሰላም ነው። እንዴት ነህ? ደህና ሰላም ነው። ዶክተር መሐመድ ነህ? ዶክተር መሐመድ አብደላ እባላለሁ። ሙስሊም ነበርክ እንዴ? ነበርኩ፣ ተመስገን። ኦኬ። አርካኑ ሰላት ስንት ናት? ጥያቄ አለኝ። ዝም ብለህ ተውና ያንን መግባት አልፈልግም። ጥያቄ አለኝ። ቆይ አንዲት ህግ ላስታውስህ ከይቅርታ ጋር። እሺ፣ ሁሱ እባላለሁ። አልነበርኩም። ዝም ብለህ ተውና አልነበርኩም። ተው፣ ችግር የለም። አሁን ቻዳ ታስይዘኛለህ። ችግር የለም አይደል እንዴ? አልነበርኩም። ችግር የለም። አይ አልነበርኩም። ችግር የለም። ዋሽን ጥያቄ ዶክተር ሙሄ አንድ ተረጋጋ። እኔ ቤት ስትመጡ ጊዜ ወላሂ ላዚም በጣም ነፃ ናችሁ። እንደፈለጋችሁ ነው የምተዋችሁ እኮ አታዩ። እንደፈለገ ማውራት ይችላል አንድ ሰው። ግን አምላክና ነቢያት እንዳትሳደቡ። በጣም የምጠላው ነገር ምንድነው ግን ማጭበርበር፣ የሌለን ማንነት ይዞ መምጣት፣ ማስመሰል። በእኛ ዘንድ በሙስሊሞች ዘንድ ንፍቅና ይባላል። አላህ በጣም የሚጠላው ባህሪ መናፍቆችን ከካህዲያን አዘቅጥ በታች ገሃነም ሊያስገባቸው ወስኗል። ለምን? ባስመሳይነታቸው። እኔ ሙስሊም ሆኜ በፍጹም እኔ ክርስቲያን ነኝ ብዬ በፍጹም ብቀርብ ካህዲ ነኝ የሚባለው ከአላህ ዘንድ
ከትክክለኛው ከሃዲ ከሌላው ከሃዲ በላይ አስቀያሚ ማለት እኔ ነኝ አላህ ዘንድ። አይወድም እንዲህ አይነት አስመሳይ በእምነት ጉዳይ ላይ። አንተ ጋር ጣጣ ላይ ኖሮ ይችላል። ገብቶሃል አይደል? እንደዛ አይነት ነገር እኛ ጋር አይሰራምና ምን ብለህ ተናግረሃል? ከዚህ በፊት ሙስሊም ነበርኩኝ ስሜም መሐመድ አብደላህ ነው ብለህ ተናግረሃል። ገብቶሃል አይደል? እንደው ሙስሊም ከነበርክ አንድ ጥያቄ ብቻ ማንኛውም ህፃን ሙስሊም የሚመልሳትን ማለት ነው ልትጠይቅ ነው። አርካኑ ሶላት ስንት ነች? እችን መልሳትና ቀጥታ ወደ ጥያቄ ትሄዳለህ። ችግር የለም። አርካኑ ሶላት ስንት ነው? አሬው አልነበርኩም አልኩ። ስም እኮ ነው መሐመድ እኮ ስም እኮ ነው አይደል እንዴ? ልጠይቅ ማንኛውም ሰው ልጠይቅ። አንተ ስም ካልክ በትክክለኛው ስም ዘለቀ በሚለው ስም እንደገና በሌላ ስም ቀይረህ ትመጣለህ። በትክክለኛ ስም ሙሐመድ የሚለውን ታላቁን የነብዩ ሰለላሁ ዐለይሂ ወሰለም ስም ይዘህ አታጭበረብርም። ስለዚህ አሁን ይሄን ጥያቄ መልስ። አርካኑ ሶላት ስንት ናት? አልነበርኩም አልኩ። በቃ ልጠይቅና ልውጣ። አርካኑ ሶላት ስንት ናት? ካልነበርክ ስምህን ቀይረህ ወዲያው ቀጣይ ያስገባሃለሁ። ወላሂ አንድ ሰው ጠይቆ ቀጣይ ያስገባሃለሁ ትክክለኛ ስምህን ይዘህ ስትመጣ ጊዜ። አሁን ግን አርካኑ ሶላት ስንት ናት? መልስ። ስም እኮ ነው መሐመድ ስም አይደል እንዴ? ኤልያስ ስም አይደል እንዴ? ኢየሱስ ስም አይደለም እንዴ? ሶላት ስንት ናት? አያሻቸው አይደለ? ክርስቲያኖች ኢየሱስ ስም ነው አይደለም? እሱ ኢየሱስ ስም ነው አይደለም? ቆይ አንዴ አርካኑስ ማን ነው? ክርስቲያኖች እንድታውቁ ፈልገው ነገር ወላሂ ላዚ እዚህ ሶሻል ሚዲያ ላይ እንዲህ አይነት ስም ይዘው እየመጡ የእናንተ ልጆች በሚከፍቷቸው ላይፍ ላይ ይገቡና እኔ ሙስሊም ነበርኩ ከዚህ በፊት እያሉ ድራማ ይሰራሉ። ማንን መሰላችሁ እያጭበረበረው ያሉት? ወላሂ ላዚም እናንተ ከታች የሚከታተለው ህዝብ ላይ አይምሯቸው ላይ ምን እየቀረጹ ነው? አሃ ይሄማ እስልምናን ተረድቶ ነው የመጣው ማለት ነው። ስለዚህ በቃ በእናንተ ላይ የሆነ ጨዋታ እየተጫወቱባቸው ነው፣ ፖለቲካ እየሰሩባቸው ነው። በቃ ይሄን እንደተባነኑ ነው። ሱሱ አሁን የጠየቁት ጥያቄ አንድ ህፃን ሙስሊም የሚያውቀው ጥያቄ ነው። ይሮሻላል ግን ይሄ መመለስ አይችልም። ጥያቄውን ይጠይቅ፣ ምን ችግር አለው? አይሽ በቃ እሺ፣ ለዳዊት ስል በቃ ሌላ ዳዊት ይጠይቅ። በቃ ጥያቄውን እያለ ነው። ጠይቅ በቃ ያላ ጥያቄ ምንድን ነው? ልጠይቃ ሁሴ ጥያቄ ምን አልከኝ? እሺ እሺ ነበር። እሺ ንጌት እሺ አባቴ ከዘቡር ከኢንጂል ከአቅራ ልክ እስከ አሁን መሐመድ እስካለበት ድረስ ዘን መሐመድ 10 ዓመት አይደለም፣ መሐመድ 20 ዓመት አይደለም፣ መሐመድ 40 ዓመት እስከ 40 ዓመቱ ድረስ ማለት ነው። ዘን አላህ የሚባለው እዛ በፊት ከነበረ እውነቴን ነው። አላህ የሚባለው እዛ በፊት ከአቅራ ያልከው ከዘቡር ከኢንጂል ከአቅራ ያልከው ከኢንጂል ከአቅራ ከዘቡር ከቶራት አቅራ ምንድን ነው? ኢቅራ ለአዳም የወረደለት ኢቅራ ማለት ነው። ኦኬ ለአዳም የወረደለት ረስቼ ነገር። ኢቅራ ለአዳም የወረደለት ዘድ ከዛው። እሺ ተረዳኝ፣ ዝም ልሳኔን አጠናክረውና ተረዳኝ። እየተረዳሁ ነው ስላልገባኝ ነበር። ይቅርታ። ለአዳም የወረደለት ነው አቅራ። ከነዚህ ሁሉ መጽሐፎች ለሙሴ ለዳዊት ኦር እንደዚህ አይነት ለወረደላቸው ብለህ ልናምን የነበረው መጽሐፍ ከዚህ ሁሉ አላህ የአላህን እመኑኝ ያለበት ሙሐመድ ውጪ የተጻፈ መጽሐፍ ሐዲስ ቁርአን ይህ ሁሉ ሙሐመድ የጻፋቸው አይደል? ሙሐመድ የተጻፈ መጽሐፍ ነው ብለው ሙሐመድ የሙሐመድ መጽሐፍቶች ናቸው። አሁን በእንግሊዝኛው ስታነበው እሺ፣ አንደኛ ለአዳም አቅራ የሚባል መጽሐፍ ተሰጠ ያልከው ውሸት ነው። እንደዚህ የሚባል ነገር የለም። ኢቅራ የሚባል የወረደ ከቁርአን ምዕራፎች መካከል ማነው? ሱራዎች መካከል አያዎች መካከል አንደኛው ነው ኢቅራ የሚለው። እሺ ለአዳም የወረደለት እንዲህ ነው ተብሎ ከየት ነው ያገኘው? ለአዳም የተወረደለት አላህ የሚባለው ይህ ሁሉ ለአደም ከወረደ ለሁሉ መጽሐፍ እስከ ሙሐመድ 40 ዓመቱ እስኪነግስ ድረስ አላህ የሚባለው እዛ በፊት ከነበረ አሳየኝ ነው ማስረጃውን። እንደዚህ አውጥተህ እሺ በጣም ጥሩ። ሐዲስ ውጪ ከሐዲስ ከሙሐመድ ከጻፋቸው ከሐዲስ ከቁርአን ውጪ እሺ ችግር የለም። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት አላህ የሚባለው አምላክ ይታወቅ ነበር ወይ ነው? እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም 40 ዓመት 40 ዓመታቸው ከመንገሳቸው በፊት እያለ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ታውቀዋለህ? ከይቅርታ ጋር አንድ ቤት አናንሳው። የሙሐመድ የነብዩ ሰለላሁ ዐለይሂ ወሰለም ስማቸው ማን ይባላል? ሃሎ ዶክተር
ማለት እኔ በጣም ውዝግብግብ ብዬ ብዙ መጽሐፍቶችን አገላብጫለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የአላህ ስም ይታወቅ እንደነበር ማስረጃ ያሰጣ ነው። ስማቸው ማን ይባላል? አንድ ጊዜ ካላውቀውም በለኝ። አላውቀውም። አታውቀውም? ሙሐመድ ኢብኑ አብዱላህ ይባላሉ። ሙሐመድ የአባታቸው ስም ማን ይባላል? አብዱላህ ይባላል። የአላህ ባሪያ ማለት ነው። ያታቸው ስም ጦልቢ። ነብዩ ሰለላሁ ዐለይሂ ወሰለም ያታቸው ስም ማን? ጦልቢ አብዱል ሙጠሊብ። እሺ ሙጠልቢ እንደዛ አካባቢ ነው። የአባታቸው ስም አብደላህ እንደሆነ ታውቃለህ አይደለ? አብደላህ ያውና አላህ እኮ በደንብ አድርገው ያውቁት ነበር። የነብዩ ሰለላሁ ዐለይሂ ወሰለም አባት ራሱ ስሙ ማን ነበር? አብደላህ ይባል ነበር። የአላህ ባሪያ ማለት ነው። የአላህ ባሪያ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መተው እንዳደስ አይደለም አላህን ያስተዋወቋቸው። ለዚህም ነው አምላክ አላህ አንዳይ ተረጋጋ። አላህ ምን ይላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ አለ። ሙሐመድ ሆይ እነዚህን የመካ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው ይላቸዋል። ገና ሳይጠይቋቸው ማለት ነው። አላህ ነው ይሉሃል፣ ያውቃሉ ይሄን አለ። ነገር ግን ችግራቸው ምን ነበር? የመካ ሰዎች አምልኮን ለአንዱ አምላክ ለአላህ ብቻ አያደርጉም ነበር። ታዲያስ ለሌሎች አካሎችም ያጋሩ ነበርና ነው። አያችሁ አይደል? ምን ነበር መሰላችሁ እምነታቸው የነዚያ መካ ሰዎች? አሁን የምነግራችሁ ታሪክ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ስለነበረው ትውልድ ነው። ምክንያቱም ልጁ የሚፈልገው ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣን ህግ ሳይሆን ከዚያ በፊት ስለነበረው ህግ ነው እየጠየቀ ያለው። የመካ ሰዎች እምነታቸው ምን ነበር ከተባለ በአብርሃምና በኢስማኤል በኩል ያገኙትን አንዱን አምላክ አላህን ይገዙ ነበር። እነዚህ ሰዎች አላህን ይገዙ ነበር። ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ። ነገር ግን ምን ይላሉ የመካ ሰዎች መሰላችሁ? እኛ ጻድቆች አይደለንም፣ ወደ አምላክ የሚያቃርቡን ጻድቃን ያስፈልጉናል። ስለዚህ በመካከላችን በእኛና በአምላክ መካከል አማላጆችን እንያዝ። እነርሱን የምንመረጡ መላእክቶችን፣ ጻድቃኖችን፣ ቅዱሳኖችን ብለው የሚያስቧቸውን ላት፣ መናት፣ ዑዛ፣ ሁበል እያሉ እየጠሯቸው እነዚህን ምን አደረጓቸው? እየቀረጹና እየሳሉ በመካ አቅራቢያ አስቀመጧቸው። ገብታችኋል አይደለ? ከዚያም በኋላ ለነዚያ ይሰግዱላቸዋል። እንዴ ለምን ታመልካላችሁ ሲባሉ መቼ አመለክናቸው? እኛ የምናመልከው አንዱን አምላክ ብቻ ነው አላህን። እነዚህን ሲባሉ ለምንድን ነው የምትሰግዱላቸው ሲባሉ የክብር ስግደት ምንድን ናቸው? አማላጆቻችን ብቻ ናቸው ይላሉ። ልክ እንደ ዛሬው እንደ ክርስቲያን ህዝብ ማለት ነው። አንድ አምላክ አለ ብለው ያምናሉ አይደለ? ራሱን በሶስት አካል ገልጧል ብለው ይሉም እንኳን ነገር ግን ምን ይላሉ? እኛ ጻድቅ አይደለንምና በመካከላችን በእኛና በአምላክ መካከል አማላጆች ያስፈልጉናል። ማንን? እነ ማርያምን፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል ምናምን አደረጉና ምን አደረጉ? ለምን በራሳቸው አትቃረቡም? እኛማ ደካማ ነን፣ ኃጢአተኞች ነን፣ መካከለኛ ጻድቃን ያስፈልጉናል። እነሱን ለምን ታመልካላችሁ? ለምን ትሰግዱላቸዋላችሁ? እኛ እኮ እናመልካቸውም እንዲያማልዱን ብቻ ነው። ለምንድን ነው የምትሰግዱት? የክብር ስግደት ነው ይሄ። ልክ እንዲህ ነበሩ የመካ ሰዎች። ገብታችኋል አይደል? ስለዚህ አላህ የሚለውን ስም ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የመካ ሰዎች ያውቁት ነበረ። ሰማይ ምድርን የፈጠረው እርሱ ነው ብለው ያምኑ ሁላ ነበረ ማለት ነው። ይሄን ይመስላል። እሺ አይ ውሳውንም አልተመለሰም። በማስረጃ ግን የተደገፈ ነገር አንድም ነገር አላነበብኩም እስካሁን። በቃ ላውጣለሁ፣ ችግር የለውም። እሺ የመካ ሰዎች ከነብስ እዛ በፊት ሙሐመድ ከሐዲስ ውጪ ሐዲስንማ ሙሐመድ ነው ታያትፈን። ችግር የለውም መልኩ እኮ ዘለቀ። እሺ እከ የመካ ሰዎች ከአላህ ማን ነው? እሺ እዚህ ጋር መሄድ እንችላለን። ወደ አማርኛ ቀይርላችኋለሁ። እሺ ይህ ስለ መካ ሰዎች ነው። ወደ አማርኛ ቀይርላችሁ፣ ችግር የለውም። የመካ ሰዎች በአላህ ያምኑ ነበር ወይ? ነዓም፣ አዎ ያምኑ ነበር። መጽሐፉን አሳየኝ። ተረጋጋ፣ ቀስ በላ ትረብሽ። ከምን አይነት መጽሐፍ ነው እንደሰጠኝ ፈለግከው? ከምን አይነት መጽሐፍ ልስጥህ? አማርኛ ሐዲስ ውጪ ሐዲስና ቁርአንም እኮ በአንድ አይነት ስቴፕ የተጻፈ ችግር የለውም። ያውና ላሳየህ እኮ ነው ዘለቀ። ያው ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ቀይሬ ላሳየህ። በቃ ወደ አማርኛ ልቀይርልህ እዚህ ቦታ ላይ። እሺ
ያውና መጽሐፉ ምን ይባላል? ኪታቡል ዘለቀ ረቅም 14 صفحة 500 ያውና ምን ይላል እዚህ ቦታ ላይ ወደ አማርኛ ልቀይርልህ። የጃሂልያ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አላህን ያውቁ ነበር ወይ? ያውና ወደ አማርኛ ቀይሬ ላሳያችሁ። ነገር ግን ልብ በሉ ወደ አማርኛ ስቀይርልህ አላህ የሚለውን እግዚአብሔር ብሎ ነው የሚቀይረው ጎግል። እሺ ዶክተር በኋላ እግዚአብሔርን የሰበኩት ታሳይ መጽሐፉን አሳየኝ። እኔም እኮ ገብቼ አያለሁ። መጽሐፉን አሳየኝ። ያውና ላሳየኝ ነው እዚህ ጋር ግላቡን አሳየኝ እና ላሳየህ ያው العقيدة الإسلامية إلى الكتاب يا أركان الإيمان يا ያ ነው አማርኛ ቀይሬ ያሳየሽ አንስ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ስለነበረው ነው ይሄ ያውና እግዚአብሔር ብሎ ነው የሚተረጉመው። አረቦች በቅድመ እስልምና ዘመናቸው ሁሉን ቻይ የሆነውን አላህን ያውቁትና ያከብሩት ነበር። እርሱ ፈጣሪ ሰጪ፣ ህይወት ሰጪ እና ቅድመ እስልምና የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ለማለት ነው። አያርላ ስለዚህ እነዚህ ሰዎች ማንን እርሱ ፈጣሪ እንደሆነ ያምኑ ነበር። ማን? አረቦች ያን እርሱ ፈጣሪ ሰጪ፣ ህይወት ሰጪና ሞትን ሰጪ መሆኑን ያምናሉ። ሆኖም ግን ጥመታቸው የመነጨው እንደ ጣዖታት፣ ድንጋዮች፣ ዛፎች ያሉ ሌሎችን ከእርሱ ጋር በማጋራት ሲሆን ቅድም እንደነገርኳቸው ማለት ነው። እነዚህም ከአላህ ጋር እንደሚያማልዱላቸው በማመን ነው። ቅድም እንደነገርኩ ራሱ ማለት ነው። ተዛራራን ሁሉን የማይቻለው የሆነውን አምላክ እንዲህ ሁሉን የማይቻል የሆነው አምላካቸው አላህ እንዲህ ይላል ይላል። ስለዚህ አንድ አምላክ አላህ Subhanahu Wa Ta'ala እነዚህ ሰዎች ይገዙ ነበር ማለት ነው። ይህ ነው። እሺ ሌላ ላሳየህ። ከራስህ ለምን አላሳየህ? ለምን በስክሪፕቶ ምናምን ተጠቆረ? ችግር የለውም። በስክሪፕቶ ስለ ስክሪፕቶ እየጠየክ ነው ደግሞ በስክሪፕቶ ለምን ተጠቆረ እያለ ምን ይሻላችኋል? ቆይ አንዴ ከወንጌላቶች ራሱ አሳይ። ኢየሱስ ክርስቶስ አምላኩን ማን ብሎ ነበር? ያሳያል እኮ አሁን የምሬን ነው። ቆይ በቃ እሺ። አሁን ኢየሱስ ክርስቶስ አምላኩን ማን ብሎ ነበር? መሐመድ ከመምጣቱ በፊት ምናምን እነ ሙሴ የጻፉት ኦር እንደዚህ አይነት አለ። ብሉይ ኪዳን፣ ሐዲስ ኪዳን አሁን እንደዚህ አይነት ነገሮች አሉ። ከዚህ በፊት የመጡ ናቸው። እንደዚህ ምስክሮች ናቸው። ገብተዋል። ችግር የለውም። በቃ ችግር የለውም። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ600 ዓመት በኋላ ነው የመጣው አይደል? እንደዚህ ነው እኔ የምረዳው። እንደዚህ ነው። አሁንስ ወሬውን ተው። ቆይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በቃ በጣም ጥሩሽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበረው ነብይ ማን ነው? እሺ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አምላኩን ማን ብሎ ነበር የሚጠራው? ዶክተር አብ ብሎ ነው የሚጠራው። አብ ማለት ምን ማለት ነው? የአምላክ ስም ነው። ወደ አባ እንደ አብማ ከሆነ ወለደ ማለት እኮ ነው። አንተ አይወልድም አይወለድም ነው የምትለው። አብ ከሆነ እኮ ወለደ። አላህ እኮ አይወልድም አይወለድም። ማን ብሎ ነበር የሚጠራው? እግዚአብሔር ብሎ ነው የሚጠራው። ያህዌ ብሎ ነው የሚጠራው። ኢየሱስ ክርስቶስ አምላኩን አባቴ ብሎ ነው የሚጠራው። አባቱማ አባቴ ነው ብሎ ይጠራዋል። ችግር የለም። እሱ ሳይሆን ስሙን ማን ነው የሚለው? እግዚአብሔር የሚለው ታዲያ ምንድነው? መጽሐፍ ቅዱስ ላይ የአምላክ ስም አይደለም? አብን ነው እኮ ማን ነው? አብን ነው እንጂ አብን ወልድ መንፈስ ቅዱስን አይደለም ማለት ነው እግዚአብሔር የሚለው እንዴ? ይሄን በማስረጃ እሰጣለሁ። ባይብልን በማስረጃ እሰጣለሁ። ችግር የለውም። የዚህ ማስረጃ ልታረኩ እሱ ነው እያልኩኝ ያለሁት። አምላክ ማን ተብሎ ነው የሚጠራው መጽሐፍ ቅዱስ ላይ? እሺ አምላክ ማን ብሎ ነው የሚጠራው መጽሐፍ ቅዱስ ላይ? ስሙ እግዚአብሔርን ኢየሱስ ክርስቶስ እግዚአብሔር እያለ ነው አምላክን ስሙን ያስተማረው። አባቴ ነው የሚለው። ወደ አባቴ ነው የሚለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ክርስቶስ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። እግዚአብሔር የሚለው አምላኩን ነው ኢየሱስ ክርስቶስ? አምላኩን አይደለም አባቱን ነው። እሺ አምላክ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ይሄን አምላኩን እግዚአብሔር እያለ ይጠራዋል ኢየሱስ ክርስቶስ። አሁን ጥያቄ እሱ ሳይሆን ምንድን መሰለህ? እግዚአብሔር የሚባለው የአምላክ ስም ነው? እግዚአብሔር የሚባለው የአምላክ ስም ነው? እግዚአብሔር የሚባለው የአምላክ ስም ነው ወይ? የአብ ስም ነው። በጣም ጥሩ። አብና አላህ በጣም ዲፈረንስ አላቸው እኮ ሁሱዬ። አሁን አንድም አይደለም እንዲሆንም አልፈልግም። በቃ አንድ አይደለም። እግዚአብሔር ይወልዳል። አብ ደግሞ አዳምጥሽ። ቆይ አንዴ እኔ አባትና አጎት አክስት እናት ያለው አምላክ የለኝም። እሱን አንድ እንዲሆንም አልፈልግም። እሱ ሳይሆን ጥያቄ ምን መሰለህ? ነቢያቶች የአምላክን ስም እግዚአብሔር ብለው ነው ወይ ሲያስተምሩ የነበረው? ይሄ ነው ጥያቄው።
ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክን ስም ሄደን ስናይ እግዚአብሔር ይላል። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ስለዚህ እግዚአብሔር የሚባለው የአምላክ ስም ነው ብለህ ነው አንተ የምታምነው? ነቢያቶች የሰበኩት የአምላክ ስም እግዚአብሔር የሚል ስም ነው? አዎ እኔ እግዚአብሔርን አምናለሁ። ያ አንተ ታምናለህ። የአማርኛው መጽሐፍ ቅዱስ ላይ ነው ግን እሱ እግዚአብሔር የሚለው ነው የምታገኘው። ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ እኔ ሁሉንም አልባል ችግር የለም። እኔ ምንም የሚያስረዳ ከሆነ አሁኑኑ ሻዳ ይዛለሁ፣ አሁኑኑ ሙስሊም ሆናለሁ። ዘንድ ግን በፊት አሁን ውስዬ እሱ አሁን አዳምጠኝና እኮ እያዳመጥኩህ እኮ ነው ዶክተር። አንድ ጊዜ ወላሂ አንተ ምን አልከኝ? እግዚአብሔር የሚለውን ስም ነው የማውቀው አልከኝ። ነገር ግን ኢየሱስ ክርስቶስ ሲናገርበት በነበረ ቋንቋ አምላኩን እግዚአብሔር ብሎ ይጠራ ነበር ወይ? እንዴት መሰለህ ሁሱ ከአንተ አላቅም። ገብቶሃል? አንተ የንጽጽር ተማሪ ትሆናለህ፣ እኛ ደግሞ የሆነ ትምህርት ቤት ተምረን ዘን ሁሱ ማሰብ ያለብህ ወደ አረቢኩ ስትሄድ አላህ ሊባል ይችላል። ዘን እንደዚህ ወደ ግብጽ ውስጥ ስትሄድ ምናምን አላህ ሊባል ይችላል። ዘን ይህንን አይደለም ማየት ያለብህ። ቅድም አንተ ወደ አብ ሄዳል ስትል አብ የኔ አብና ያንተ አላህ ሊለያይ ነው። አላህ በሰማይ ያለ አርሽ በላይ ያለ ከኩርሲ በላይ ያለ ከውሃ በላይ ያለ ነው። ስለሱ አይደለም ጥያቄ፣ ስለስም ነው። ስም እግዚአብሔር ስለ አረቦች ሳይሆን አዳም ስለ አረቦች ያው የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። ይሄን ታውቃለህ አይደለ ዶክተር? የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት፣ እንዲህ መስቀላቸውን አንጠልጥለው ማለት ነው። ይሄን ታውቃለህ አይደለ? ክርስቲያኖች አምላክን አላህ ብለው እንደሚጠሩ ታውቃለህ አይደለ? አዎ አዎ፣ በጣም ጥሩ። መጽሐፍ ቅዱሳቸውንም አሁን ከፍቼ ባሳየህ የአረብ ክርስቲያኖች ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክን ስም አላህ ብለው ነው ያስቀመጡት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በእኛ ፊልበድኢ ኸለቀ አላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? በአረበኛው መጽሐፍ ቅዱስ ላይ ወቱሪዱና አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐቱ ሚነላህ ይላል። እኔን ግን እናንተ ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም። እኔ ከአምላኬ ከአላህ የሰማሁትን እውነት የምነግራችሁ ሰው ነኝ ይላል ኢየሱስ ክርስቶስ። ከአላህ የሰማሁትን እውነት እያለ ቃል በቃል ይናገራል። እሺ አሁን የአረብ ክርስቲያኖች አምላክን አላህ እንደሚሉ አምናለች። በጣም ጥሩ ነው። ይሄ እኔ አምናለሁ። ከፈለጋችሁ ነው ወጥቻ ያሳያችኋለሁ። አንብቤም ስለማቅ ስለ አረበኛ ሳይሆን ስለ ኢትዮጵያኖችም ስለ ፈረንጆችም ቋንቋ ምናምን ሳይሆን ዋናው ምን መሰለህ አንተ ሊያሳምንህ የሚገባው ራሱ ኢየሱስ ክርስቶስ ሲናገርበት በነበረ ቋንቋ የአምላኬ ስም ማን ነው የሚለው ነው ሊያሳምንህ የሚገባው። በዚህ እንስማማለን ማለት ይሄ እኮ በየአገሩ አሁን ኢትዮጵያውያን ራሱ ብዙ ጎይታ ይባላል፣ ኦር እንደዚህ ይባላል፣ ኦር እንደዚህ ይባላል። ይለያያል። ሰፋ አድርገን ነገሮችን ማሰብ ነው። ዘን ግን እዚህ ጋር አሁን ጥያቄ ሙሐመድ 10 ዓመት አይደለም፣ ሙሐመድ 20 ዓመት አይደለም፣ ሙሐመድ 30 ዓመት 40 ዓመት እስከ 40 ዓመቱ ድረስ የነበረ መጽሐፍ ወረደልኝ ካለ አድምጠኝና እኔ ደግሞ አንተ ደግሞ ታስረዳኝ። ሚውት አድርጌ አድምጣለሁ። ችግር የለብኝም እኔ ለማድመጥ ማለት ነው። እሺ ያው ራስ ያደመጥከኝ ነው። እሺ ቀጥል እያልኩህ ነው። አዳም ጓደኛዬ አይደለም 40 ዓመት እስኪሆነው ድረስ እዛ በፊት አሁን አላህ የሚባለው የተጻፈ መጽሐፍት እንደነ ሙሴ ኦር እንደ አሁን ዘቡርን ብታመጣልኝ ተውራትን ብታመጣልኝ ኦር እንደዚህ አይነት ነገሮችን ብታመጣልኝ አሁኑኑ ሻዳ ይዛለሁ። እውነቴን ነው። እውነት አሁን ብዙ ጊዜ አድምጣለሁ ኦር እንደዚህ ስራ ቦታ ሆነን እንመለከታለን እናያለን። ዘን ግን እኔ ብዙ መጽሐፍቶችን አንብቤያለሁ። ምንም አይነት ነገር ያገኘሁት ነገር አንድሽ ነገር ማንም ሰው ይሰጣል፣ ጓደኞቻችን እናወጣለን የሆነ መጽሐፍ አውጥቶ ይሰጡታል። ግን ይሄ ከመሐመድ በፊት የተጻፈ መጽሐፍ ማስረጃው የለም። ዲኮም ይሽ በጣም ጥሩሽ በቃ እቺላ ጥያቄ ከመለስክልኝ ደስ ይለኛል። ካልመለስክልኝ ሌላ ቀን ልምጣ። በጣም ጥሩ እሺ። በመጀመሪያ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶችን ከነሱ ነው የፈለገው። ስለዚህ እነዚህ ነብያቶች ቋንቋቸው ምን ነበር? ቋንቋቸው ምን ነበር? አንዴ ዶክተር ቋንቋቸው ምን ነበር የሚናገሩበት? አሮማይክ ነው አይደለ? አሮማይክ ነው አይደለ? ችግር የለም።
ችግር የለውም ሳይሆን ካላወቀው ችግር የለውም። ከፍተህ አላውቀውም አስረዳኝ። ችግር ሊኮል ማር ነው የገባው። ካላወቀው ችግር የለውም። በቃ ራሳችንን እንመልከት። አሁን የኢየሱስ ክርስቶስ ቋንቋ ምን ነበር ብለን ባጭሩ እንመልከት። ራሳችን እያየን አሁን አንተ ራስህ እያየህ ተረጋግጣለህ። እዚህ ጋር የኢየሱስ ክርስቶስ ቋንቋ ምን ነበር የሚለውን እንመለከታ እንጻፍ። what language did Jesus speak? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ምንድነው? ያውና ጂሰስ ያውና አረማይክ ቋንቋ እንደሚናገር ተቀምጦልሃል አይደል? አንደኛው አንሳው ጥያቄ ካለ ይጠይቃለሁ፣ ከሌለ ደግሞ ተረድቼ እሄዳለሁ። ነው ጥያቄ ጠይቃለሁ። ከዛ ሳይሆን ጠይቃለሁ እኮ ጥያቄ ጠይቃለሁ። እሱ ልመልስልህ እኮ ከተሳሳትኩ እንድታስቆመኝ ነው። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ይላል አይደል? ያ ይላል። ግን አረማይክ እኮ አሁንም ያልጠፋው አሁን ግዙ እንደ ግዙ እንዳልጠፋ አሁንም ያልጠፋ ቋንቋ እኮ ነው። ወይኔ በፈጣሪ አሁን ስለ ግዕዝ አይደለም ክርስቶስ ሲናገርበት የነበረ ቋንቋ ምንድነው ብለን ስናይ አረማይክ ይላል። አሁን እነዚህ ነብያቶች ሲናገሩበት የነበረ ቋንቋ በቋንቋቸው የአምላክ ስም ማን ነው የሚለውን እንድናይ ዘንድ ነው። ገብቶሃል አይደል? ስለዚህ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ነው። በአረማይክ ቋንቋ የአምላክ ስም ማን ነው ተብሎ የሚጠራ የሚለውን አሁን ቀጥታ ለምፈልግ ነው። ስለዚህ አሁን ምን እናደርጋለን? አረማይክ ዲክሽነሪ ላይ እንገባለን ማለት ነው አይደል? ያን አረማይክ ዲክሽነሪ ላይ እንገባለን። ያ ይታያል። አረማይክ ዲክሽነሪ ላይ ገባን። እስኪ እንመልከትና እዚህ ጋር የአምላክ ስም ማን ነው የሚለውን እንፈልግ። ኔትወርክ ይዘገያል። ታገሱ እንግዲህ ኢትዮጵያ ነው። አውከር ያንተ ይሰራልሃል። አይሽ ትልቁ ላይ አድርጉት አውከርና ክፈት። ቀጥታ እዚህ ጋር አረማይክ ዲክሽነሪ ላይ እንገባለን። የአምላክን ስም ጋድ ብለን እንጽፋለን። አምላክ ማን እንደሆነ በክርስቶስ በኢየሱስ ክርስቶስና በነቢያቶች ቋንቋ ማን ተብሎ እንደሚጠራ ያሳየናል ማለት ነው። በዚያ ያውና ከመጀመሪያው ጀምሮ አቡከር አረማይክ ዲክሽነሪ ብለህ ጽፋ አሳያቸው። ያውና አንተና አሁን ይሄ ምናልባት ዶክተር እየተመልክተህ ከሆነ ያው እዚህ ጋር እንድትመለከተው አረማይክ ሌክሲከን ኮርኮንዳንስ ይላል። የአረማይክ ቋንቋ ሌክሲከን ነው። ኦኬ ያው በፋይል ደረጃ ስላስቀመጥኩለት ነው። እና ያው ኢንተር ዘ ወርድ ቱ ሰርች የትኛውን ቃል ነው የምፈልግ ይላል። ጋድ ወይም አምላክ የሚለውን ቃል ማለት ነው። እና አምላክ የሚለውን ቃል ብትመለከት እዚህ ጋር በአረማይክ አሌፍ አለ፣ ከዛ ላሚድ የምትባላለች፣ ከዛ ሄን ተብላ የምትጠራለች። እና አነባበቡ ያው ይሄንን ምናልባት ሲሪያክ ወይ አረማይክ ቋንቋ ካላነበብ ካተረዳው ያው አነባበቡ እዚህ ጋር ፕሮናንሴሽን ይልና ምን ብሎ ነው ያስቀመጠው? እዚህ ጋር ኢስተርንና ዌስተርን ላይ ያስቀመጠው አለ። ኢስተርን ላይ ምን ብሎ ነው ያስቀመጠው ዶክተርዬ? አላህ ይላል። ያው እና አረማይክ ቋንቋ ነው። አረማይክ ቋንቋ ደግሞ ያው ብዙዎች የተናገሩት እንደሆነ ቅድም ሁሱም አንስተውልሃል። የተለያዩ እንትኖችም እንትን ማለት ትችላለህ። ይሄ እነዚህ ሁሉ ኖህ እና አብርሃም ምናምን ጨምሮ አብዛኞቹ አረማይክ ቋንቋን ይናገሩ እንደነበረ ይጠቅሳሉ። የአምላክን ስም ከተናገሩ በኋላ ከዛ ኢየሱስ ክርስቶስ ደግሞ the language of Jesus and his disciples አረማይክ ብሎ ነው የሚያስቀምጠው። ጂሰስ እና የሱ እንትኖች አረማይክ ቋንቋን ይናገሩ ነበር ብሎ ያስቀምጣል ማለት ነው። ቀጥሎ መርሐባ። እሺ ጀዛከላህ ኸይር አብከር። ያው እንዳየው ነው ዶክተርዬ፣ ይህን ይመስላል። በዚህ ቦታ ላይ ልታውቁ የሚገባው ነገር አሁን ላይ የአምላክ ስም በየሀገሩ በየቋንቋው ሁሉም የራሱን ሰይሙባቸዋል። የእናንተን ክርስቲያኖችን ማለት ነው። መጽሐፋችሁ ላይ አማርኛ ላይ ስትሄዱ ጊዜ እግዚአብሔር ብለው ትጠራላችሁ። ወደ ኦሮሞኛ ክርስቲያን ስትሄዱ ጊዜ እግዚአብሔር ሳይሆን ዋቃ ነው ምናምን ብለው ይጠራሉ። ፈረንጆች ጋር ስትሄዱ ደግሞ ነጮች ጋር ጋድ ብለው ይጠራሉ። አረቦች ጋር ስትሄዱ ደግሞ አላህ ይላሉ። የሚገርማችሁ ሁሉም ከሌላው ጋር አይስማማበትም። ለምሳሌ የኢትዮጵያው ክርስቲያን አማርኛ ተናጋሪውን
ከአረበኛ ተናጋሪው ክርስቲያን ጋር አምጥታቸው አንድ ቦታ ላይ አምላክህ ማን ነው ብትሏቸው የተለያየ ስም ነው የሚነግሯቸው። ሁለቱንም ተስማማላችሁ ብትሏቸው አይስማሙም። የአረቡን ክርስቲያን አምላክ ማን ነው ብትሉት አላህ ነው የሚለው። የእነሱን ደግሞ የኢትዮጵያ ክርስቲያኖች ደግሞ ማን ነው ብትሏቸው እግዚአብሔር። ሂድና የአረቡን ክርስቲያን አምላክ እግዚአብሔር ነው ብትሉ አይሰማም። አይደል? አላህ አምላክ ነው ብትሏቸው የኢትዮጵያ ክርስቲያኖችን አይሰሟቸውም። አሁን ግን እየተረዱ ነው። እሱም ምንድነው የአረብ ክርስቲያኖች አምላክን አላህ ብለው እንደሚጠሩ እየተረዱ ነው። አይታችኋል። እንዳጠቃላይ ግን ይህ ነው። ወደ እስልምና ስትመጡ ግን የአረብ ክርስቲያን፣ የኢትዮጵያ ክርስቲያን፣ የፈረንጅ ክርስቲያን፣ የዓለምን ይቅርታ ሙስሊም ለማለት ፈልጌ ነው። ወደ ሙስሊሞች ጋር ስትመጡ የዓለምን ሙስሊም ከአፍሪካዊም፣ ከነጮችም፣ ከፈረንጅም ከሁሉም ሰብስባቸው አምላክ ማን ነው ብሏቸው አንድ ስም ነው የሚነግሯቸው። አላህ ነው የሚሏቸው። አላህ ነው የሚነግሯቸው። ይወቻለሁ። ነገር ግን ወደ ክርስቲያኖች ጋር ስትመጡ ይሄን ቀይሮባቸዋል። ታዲያ ስናግዛቸው ጊዜ ስናመላከታቸው ጊዜ ምንድነው የምታደርጉት? ከዚህ ሁሉ ለምንድን ነው ክርስቶስ የሚናገርበትን ቋንቋ ፈልጌ አምላኩን ማን ብሎ እንደሚጠራ አምላካቸውን ማን ብሎ እንደሚጠሩ ነብያቶች የማልፈልገው ብላችሁ ራሳችሁ ፈልጉት። ስለዚህ ስናሳያቸው ጊዜ የክርስቶስ ቋንቋ ምን ነበር የሚናገርበት ብላችሁ ስታዩ አረማይክ ነው። በአረማይክ ቋንቋ የአምላክ ስም ማን ነው ብላችሁ ስታዩ ጊዜ አላህ ነው የሚለው። ለተቻለ ማን ነው የሚለው? አላህ ነው የሚለው። ይሄን ይመስላል። እሺ ሌላ ጥያቄ ካለ መጠየቅ ትችላለህ። እኔ ታገኛለሁ። የትኛውን መጽሐፍ? አሁን ያልከውን ምንድን ነው ያልከው? አረማይክ ነው ምናምን ያልከው መጽሐፍ የት እናገኛለን? ይሄ እኮ የምን መጽሐፍ ነው የፈለከው? አሳየንህ እኮ። አሳየንን መጽሐፍ እዛ የነበሩ ሰዎችን እንዴት አድርገን ማወቅ እንፈልጋለሁ። እኔ እውነቴን ነው። አሁን እኔ እምነት እኮ ነው ሃይማኖት ውስብስብ ያለ ነው፣ ከምታስበው በላይ ነው። ዘር ማወቅ ፈልጋለሁ። በቃ እሺ፣ በአረማይክ ቋንቋ የተጻፈውን መጽሐፍ ቅዱስ ፈልገው እና እዚያ ጋር አላህ ብሎ ታገኛለህ። አሁን የምናገዘህ እነስተ ይሄን የት እንደምታገኝ በጣም ጥሩ። አሁንም እናላሳይህ በአረማይክ በኢየሱስ ክርስቶስ ቋንቋ የተጻፈውን መጽሐፍ ቅዱስ ሂድና ፈልጋ። እዚህ ቦታ ላይ ምን ብለህ ትጽፋለህ? አረማይክ ባይብል ብለን እንጻፍ። በአረማይክ በኢየሱስ ክርስቶስ ቋንቋ የተጻፈ መጽሐፍ ቅዱስ ያው አረማይክ ባይብል ይታያል አይደል? እዚህ ቦታ ላይ ቀጥታ ይሄንን ሁለተኛ አንጫ እንበለው። እሺ እዚህ ጋር በአረማይክ ያው ቋንቋ የተጻፈ መጽሐፍ ቅዱስ ታገኛለህ። እዚህ ጋር ወረድ ብለህ አንዳንድ ጥቅሶች ለናሙናነት ያክል እዚህ ጋር አስቀምጠውልሃል። ወታቻለ አይደል? እዚህ ጋር አምላክን ያው እና አላህ ብሎ አስቀምጡታል። ያው ይታያል። ወደ አረበኛ ብትቀይሩት ቃል በቃል ይሄ አላህ ነው የሚለው የተምሳሌ እንደዚሁ ጋር ሁኜ ይሄን የአረማይክ ቃል ወደ አረበኛ ልቀይርላችሁ። አላህ ብሎ ነው የሚያስቀምጠው። ምን ይላል መሰለህ? ኢሹ መሼኻ ረቡና አቡና አላሁ አባና። አብን ያው አላህ ብሎ ነው የሚጠራ። አላህ የሱዕ አልመሲሕ ኢየሱስ ክርስቶስ ይላል። ቀጥሎ ያቻል የሱዕ አልመሲሕ ይላል። ነገር ግን አምላክን ማን ብሎ ነው የሚጠራው ከተባለ አላህ ብሎ ነው የሚጠራው። እንዳለ ወደታች ስትሄዱ ጊዜ ከአባታችን ብሎ ያንን አብን አላህ ብሎ ያስቀምጠዋል። ይሄን ያስራ አውከራለህ የምትጨምርላቸዋለህ እየከፈትከ መሰለኝ አሁን ከፍታ ያሳያቸውና አላህ እንደሚል ያሳያቸዋል። አረማይክ ባይብል ያው አሁን ይሄ የምትመለከተው ፐሺታ ማኑስክሪፕት ተብሎ የሚጠራ ነው። በዚህ ደረጃ ያለ ማኑስክሪፕት ወይም እደ ክታብ ነው እንትናዬ ዶክተርዬ። ከዛ ያው አሁን የእደ ክታቡ ጽሁፍ ይሄ ነው የምትመለከተው ማለት ነው። እና የእደ ክታቡ ጽሁፍ ላይ ቅድም እንዳልኩ እቺ አሊፍ ናት ወይም አሊፍ ብለን የምንጠራው እቺ ላሜር ተብላ ትጠራለች። እንደዚህ ምልክት ማለት ነው። ወይም እንደ ላም የሚነበበው ነው። እቺ ሄ ተብላ ትነበባለች ወይ ደግሞ ሄን ተብሎ ሊነበብ ይችላል። ይሄኛው ድጋሚ አሊፍ ነው። እና እንዴት ተደርጎ ነው የሚነበበው ሲባል ሁለት አይነት አነባብ ነው ያለው። ቀደም እዚህ ጋር ያው እዚህ ይሄ አሁን የዛኛው አነባበብ ነውና ምን ብሎ ነው የሚያስቀምጠው? አላህ ማለት እንደሆነ ነው ሊትራሊ የሚያስቀምጠው ማለት ነው። ኦኬ ቆይ አንዴ ላሳየ፣ አንድ ትርጓሜ ላሳየ እዚህ ጋር ኦኬ አንዴ እንትን ቦታ ኦኬ መልሰኝሽ። ያው ይሄንን ተመለከተዋለህ አይታል ይሄን ተመለከተዋለህ። ኢቭን ኢፍ ሲተረጉሙት እነሱ በተርጓሚያቸው ራሱ ሲተረጉሙ የሚገርማችሁ አላህ የሚለው ሊትራሊ ያስቀምጡታል።
ያው አሁን እዚህ ጋር የምትመለከተው ትርጓሜ ነው፣ የሲሪያክ ቸርች ትርጓሜ ነው። ሲሪያኛ ቋንቋና አረማይክ ደሴም ሩት ነው ያላቸው፣ በጣም ደሴም ማለት ነው። እና ምን ብለው ነው የሚያስቀምጡት? the beginning of the gospel of ጆሹዋ መሽያህ the son of አላህ ብለው ነው ያስቀመጡት። አላህ ተብሎ በአሁኑ አነባቢ ይነበባል። በድሮ ደግሞ ቀደም እንዳልኩ ዌስተርና ኢስተርን ይባላል። በኢስተርኑ አላህ ተብሎ ነው ሊትራሊ የሚነበበው፣ በዌስተርኑ አላህ ብለው ያነቡታል። እና ያው ዶክተርዬ ያው ከበቂ በላይ ነው ሁሱም በደንብ ስላሳየህ ማለት ነው ያለው። ሌላም ጠይቅ ይችላል ይቻላል። ያ እሱ አሁን አንድ ደግሞ እንዲሁ ቁጥር ምናምን እንዳጠይቀኝ እንጂ አሁን አላህ ሌሊቱ 9 ሰዓት ይወርዳል ከአርሽ በላይ ነው። እዛም በኋላ ደግሞ ውሃ አለ፣ ኩርሲ አለ። ኦር እንደዚህ ቁጥር እንዳጠይቀኝ ዝም ሐዲስ ዝም በእንግሊዘኛው ስላነበብኩ ይሄ ዓለም ሰዓት አንድ ነው ወይ ነው? ሁሉም ዓለም ሰዓት አሁን 9 ሰዓት ነው ወይ? በጣም ጥሩ ጥያቄ። أملاك حديث وليل المسألة قال النبي صلى الله عليه وسلم ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. الليلة أن سوستنيا كفل جزيبة من درس جزي أملاك الله سبحانه وتعالى وذكر بيت عالم سماء يوردال كزيام ما إنه متأيقين مساتو ما إنه مهرة مي ما تصنع ممرلت إيالا إنك رالبرو نبي صلى الله عليه وسلم تناقرون. አሁን እዚህ ቦታ ላይ እርሱ ከምን አንጻር ነው? ከሰዓቱ አንጻር ነው። የሌሊቱ ሰዓት በሚለው ነገር ነው። አምላክ አላህ ሱብሓነሁ ወተዓላ መውረዱን ከተናገረ መውረዱን እናምናለን። ነገር ግን እርሱ በሰዓት እና በጊዜ የምንገድበው የሆነ አምላክ አይደለም። ለምሳሌ ልስጣችሁ። ከመላእክቶች መካከል አንዱን መልአክ በምንም ነገር ልንገድበው የማንችለው መልአክ እንደሆነ ሐሳቡ ምንድነው? ዛሬ ለምሳሌ የዓለም ላይ ያሉ ሰዓቶች ብሎ ጠይቋል ልጁ። ኢትዮጵያ ላይ ሌሊት ከሆነ አሜሪካ ላይ ቀን ሊሆን ይችላል። ስለዚህ እዚህ ከወረደ እዛ ቀን ነውና አይወርድም ማለት ነው ወይ የሚለውን እንይዛለን ወይ የሚል ሐሳብ ነው። ከብዙ ሰዎች ይህ ነገር ሊነሳ ይችላል። ይህ ከአላህ ሱብሓነሁ ወተዓላ ጋር የሚሰራ ነገር አይደለም። ከአላህ ጋር ከአንዱ ከመላእክ ጋር የሚሰራ ነገር አይደለም። ከመላእክቶች መካከል ለናሙናነት ያክል ልስጣችሁ። ይህ ከሰው ልጆች አቅም ብቻ ወደ ፈጣሪ ብቻ ሳይሆን ከመላእክ ጋር ራሱ እንደማይሰራ የሰዎችን ነፍስ የሚያወጣው መልአክ ማን ይባላል? ልጆች አንድ ኮሜንት ላይ ስሙን ጻፉልኝ። ዶክተር አንተ ካወቀው መናገር ትችላለህ። የሰውን ነፍስ የሚያወጣው መልአክ ማን ይባላል? እኔ አላውቀው። የሞት መልአክ ታውቀዋለህ? ኢስራኤል ማን ነው? መለኩል መውት ይባላል። ያውና ይጽፉልሃል። ያው መለኩል መውት ይባላል። ይህ መልአክ ስንት መልአክ ነው? አንድ መልአክ ነው። ይህ መልአክ ነው የዓለምን ሰዎች ሁሉ ነፍስ የሚያወጣው። በዚህ ተማመነን። አላህ በቁርአን ላይ ሲናገር ቁል የተወፋኩም መለኩል መውት አለዚ ወኪለ ቢኩም ثم الى ربكم ترجعون ይላል። ሙሐመድ ሆይ ለሰዎች እንዲበላቸው ቁል በል የተወፋኩም ይገድላችኋል ወይንም ነፍሳችሁን ያወጣታል። መለኩል መውት የሞት መልአክ አለዚ ወኪለ ቢኩም ያ የእናንተ ነፍስ በማውጣት ላይ የተወከለው የሆነ መልአክ እያለ ይነግረናል። ይህ አንድ መልአክ በዓለም ሰው ላይ የሚገኙ ሰዎችን ሁሉ ሲሞቱ ጊዜ ነፍሳቸውን የሚያወጣው እሱ ነው። በዓለማችን ላይ በአንድ በተመሳሳይ ደቂቃዎች ስንት ሰዎች ይሞታሉ? እንደው በመቶ ሺህ የሚቆጠሩ ሰዎች ይሞታሉ እንበል። የሁላቸውንም ነፍስ ግን ማን ነው የሚያወጣው? መለኩል መውት ነው። አያችሁ አይደል? ኢትዮጵያ ላይ፣ አሜሪካ ላይ፣ ማዳጋስካር ላይ፣ ሞዛምቢክ ላይ፣ ቡርኪና ፋሶ ላይ በተመሳሳይ ሰዓት፣ በተመሳሳይ ደቂቃ፣ በተመሳሳይ ማይክሮ ሰከንድ አንዳንድ ሰዎች ቢሞቱ ነፍሳቸውን ማን ነው የሚያወጣው? እርሱ ነው። ታዲያ ይሄን መልአክ ከዚህ ከተገኘ እዛ እንዴት ይገኛል ማለት እንችላለን? አንችልም። ከአይምሯችን በላይ ነው። አላህ ይሄንን መልአክ ከኛ ጋር ማወዳደር አንችልም። አዎ እኔ ከሆንኩኝ ኢትዮጵያ ከተገኘውኝ ማዳጋስካር ያለው ጋር ሄጄ መገኘት አልችልም። በአንድ ጊዜ ላይ እዚህ አልችልም። አያችሁ አይደል? አሁን ችግሩ ምን መሰላችሁ? ይሄ ጥያቄ የሚመጣው ስለ አላህን ከፍጥረታት ባህሪ ጋር ይለኩና እኛም እዚህ የአሜሪካ ከተገኘ ቀን ከሆነ እዛ አልገኝምና እዚህ ይገኛለሁ፣ ስለዚህም አላህም እንደዚያ መሆን አለበት፣ እዚያ ከተገኘ እዚህ አይገኝም ብለን እንትን እንላለን። እንኳን አላህን አይደለም አንዱን ፍጡር መልአክ ከእኔ ጋር ማስተካከል አትችሉም እኮ። ያው መለኩል መውትን ማን ነው ከእኔ ጋር የሚያስተካክለው? አትችሉም። ይሄ መለኩል መውት በሁሉም ስፍራ መገኘት ይችላል። አይሻ ለውላለሽ መለኩል መውትን ከሰዎች ጋር ራሱ ልታወዳድሩት አቅም የላችሁም። ማን ነው በእኔ አደም መለኩል መውትን ከሰው ጋር የሚያወዳድረው? በሁሉም ስፍራ የመገኘት አቅምን አላህ ሱብሓነሁ ወተዓላ ሰጥቶታል ይሄን መልአክ።
ይሄንን ኃይል የሰጠ አምላክ አላህ ሱብሓነሁ ወተዓላ ደግሞ የዚህ ባህሪ አለው። አላህ ሱብሓነሁ ወተዓላ እርሱ ከአርሹ በላይ ነው ያለው። በፈለገበት ጊዜና በፈለገበት ቦታ ላይ በፈለገበት ወቅት ላይ እርሱ ይገኛል ካለ ይገኛል ብላችሁ ታምናላችሁ። የዛኔ ግን እርሱን ከእኛ ጋር ስታወዳድሩ ጊዜ የዛኔ ነው የምትወድቁት። በዚህ ባህሪው ብቻ ሳይሆን ዶክተርዬ በሌላው ባህሪያቶችም ከእኛ ጋር አታወዳድሩትም። ለምሳሌ ልስጥህ። ያውቃል። ለምሳሌ አምላክ እኛም እናውቃለን። እኔም አዋቂ ነኝ፣ እርሱም አዋቂ ነው። አንተም የሆነ እውቀት አለህ ዶክተር አይደለ? እርሱም አምላክም ያውቃል። ግን አንተ አዋቂ በሚለው ስለተገለጽክ እሱም አዋቂ በሚለው ስለተገለጸ የአንተ እውቀትና የእርሱ እውቀት እኩል ነው ብለህ ታስተካክላለህ? ላ በፍጹም። የኔና የአንተ የፍጥረታት እውቀት ነችና የተገደበች ነች። የእርሱስ ላ የተገደበ አይደለም፣ የሚወዳደር አይደለም። አዋቂ የሚለው ስለገለጸን እኩል ነን ማለት ነው። ማስተካከል እንችላለን ከእኛ ጋር ፈጣሪ? ላ አይቻልም። አያርለም። ከዛልክ ልክ እንዲሁ አላህ ይሰማል፣ እኔም እሰማለሁ። አያቸው አይደለ? እኔም መስማት በሚለው ስለተገለጽኩኝ እሱም ይሰማል በሚለው ስለተገለጸ ከኔ ጋር ማስተካከል ይቻላል? አይቻልም። የኔ መስማት የተገደበች ነች፣ የእርሱ ግን ያልተገደበ ነው። የፍጥረታትን ሁሉ ይሰማል ባለበት ሆኖ። ገብታችኋል? አላህ በቁርአን ላይ ሲናገር ወካነ አላሁ ሰሚዐን ዐሊማ አይ ሰሚዐ ሊማ ተቁሉነሁ ወዐሊሙን ሊማ ተዕመሉነሁ። እርሱ አላህ ስብሐነሁ ወተዓላ የምትናገሩትን ሁሉ የምሰማና የምትሰሩትን ሁሉ የማውቅ ነኝ አለ፣ ያለምንም ሳይገደብበት። ገብታችኋል አይደል? አላህ ስብሐነሁ ወተዓላ ይሄን በቁርአን ላይ ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን በገሃድ የተናገረ ጭሆ ወይንም በሚስጥር በድብቅ የተናገረ ለእኔ አንድ ነው፣ እኩል ነው አለ። ያ ማለት ሁሉንም የሚሰማ የሆነ አምላክ ነው። ገብታችኋል? እና ይሄን ይመስላል። እሺ እሺ እሺ፣ ሌላ ጥያቄ ያለ ካለ መቀጠል ይችላል። አይ ጥያቄ ያለ? አለይኩም ሰላም ወራህመቱላህ። ዳን አልሐምዱሊላህ። እንትን አሁን ከታች ኮሜንት ያነበብኩ ነበርና አዝራኤል የሚል ስም አለው በቁርአን በሐዲስ ወይም ደዒፍ በሆኑ ሐዲሶች ላይ አለ እንዴ? አዝራኤል የሚል መልአክ የሞት መልአክ ወይ መለከል ሞት የሚለው ብዙ ጊዜ ስለሚባል ነው። ضعيف ነው ሸኽ አልባኒ ረሒመሁላህ ተዓላ ይሄ ስህተት ነው ብለዋል። እዝራኤል የሚለው ስሙ በቁርአንም ሆነ በሐዲስ አልጸደቀም። መለኩል መውት ነው። هذا من እስራኤልያት ከእስራኤልያት ነው እንጂ በፍጹም በቁርአንና በሐዲስ ላይ የለም። ይሄ አላህ በቁርአን ላይ ቃል በቃል ቁል የተወፋኩም መለኩል መውት ብሎ ነው የገለጸው። የሞት መልአክ ብሎ ነው ስሙ የገለጸው። እሺ ሰላም ነው? አይሰማም? እሺ ይሰማችኋል ወይስ ተቆርጧል? የእናንተ ይሰማኛል? አይሰማም ነበር። ቀጥል። እሺ አይ ቅድም ቀጥል። እሺ ወደ ጥያቄ ዶክተር ጋር ስታወሩ ሰምቻችሁ ነበርና ዶክተር ነው አይደል? እሺ ያው እግዚአብሔር ስም አላህ ነው ማለት በአርማይኩ አላህ ነው በሚለው ሐሳብ ስታወሩ ሰምቼ ነውና እግዚአብሔር ስም እኮ የለውም ማለት ስም አለው ካልንስ ማን አወጣለት? እግዚአብሔር ስም የለውም። ከነገሮች ከሁኔታዎች ከአጋጣሚዎች እና ካደረጋቸው ነገሮች ይሰጠዋል ነው እንጂ ሰው ይሰይመዋል ነው እንጂ እግዚአብሔር ስም የለውም እኔ እስከማውቀው ድረስ። እና እናንተ በዚህ ምን ትላላችሁ? ስም እንዳለ ይናገራል መጽሐፍ ቅዱስ ላይ ማስረጃ እንሰጣለን። ስም አለ። ሙሴ ስምህን ማን ልበላቸው ከጠየቁት ብሎ ቃል በቃል ጠይቆታል። እግዚአብሔርም ስሙን ነግሮታል።
እሺ ታየኛለህ መጽሐፍ ቅዱስ ስም አለው። እሺ አቡከር ታውጣለታለህ። አንዴ ቆይ ምዕራፍ ነው ቁጥር ልንገራችሁ። ያው እንትንም አለ ዘካርያስ ምዕራፍ 14 ቁጥር 9ም አለ ስሙ አንድ ይሆናል ይላል። እግዚአብሔር በምድር ሁሉ ላይ ይነግሳል፣ በዚያም ቀን እግዚአብሔርም አንድ ስሙም አንድ ይሆናል ይላል። ሌሎችም ጥቅሶች አሉ ስም እንዳለው ብዙ ቦታ ላይ ተናግሯል። እሺ ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው እያለ ኢየሱስ ክርስቶስ 17:6 ላይ ይናገራል። ልክ እንደ ዕብራውያን ላይ ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ እያለ ይናገራል። ስለዚህ ሙሴ ልክ እንዲሁ አቤቱ በጠለቀ ጉድጓድ ውስጥ ሆኜ ስምህን ጠራሁ እያለ ይናገራል። ስለዚህ በርካታ ቦታ ላይ ስም እንዳለው ተናግሯል። ያ ትልቁ ላይ አድርጉት አቡከር። ያ ከዓለም ሰጠኝ ሁሉ ስምህን ገለጥኩላቸው እያለ ይናገራል ማለት ነው። እሺ ጀስት አሁን የኔ ጥያቄ ገብተዋል። ስሙ ማለት ባህሪው ራሱ አውጦት የቆየ ስም አይደለም። ስሙ ሰው ነው ያወጣለት ካደረገላቸው አንግል ወይም ከተነገራቸው አንግል። ለምሳሌ አምላክ የሚለው የሚመለክ ከሚለው የወሰደው ነው አይደል? ለምሳሌ እግዚአብሔር አምላኬ ነው ካልኩኔ እግዚአብሔርን አመልከዋለሁ መመለክ የሚገባው አካል ነው ማለቴ ነው ሲተረጎም ማለት ነው። ስለዚህ አይ ቲንክ አላህ ማለትም ላይክ አሁን ለምሳሌ ጋድ ከሚለው ጋድ የሚለው አላህ ከሆነ በአርማይኩም ኦር በአረበኛው ጋድ ማለት አስገኝ ወይም ፈጣሪ ነው አይደል? ስለዚህ ካደረጋቸው ነገሮች የተሰጠው ስያሜ እንጂ የሱ የባህሪው ስሙ ነው ወይ? እኔ አሁን ጀስት በሱ አልረዳውም። ስሜ ነው ብሎ ቃል በቃል ተናግሯል። ሌላም እኮ ቦታ ላይ እኔ ኤልሻዳይ ነኝ ብሎታል። ስሜ ነው እያለ ቃል በቃል ይናገራል ያልክ። ልክ ነህ እኮ ግን ሌላም ቦታ ላይ እንደሱ ሳይሆን እኔ ኤልሻዳይ ነኝ ቃል በቃል ሙሴ ቃል በቃል ጠይቆ ስምህን ማን ልበላቸው ብሎ ሲያናገረው ጊዜ የነገረው ስም አለ ያልኩ። እሺ ቆይ ታዲያ ስለዚህ ብዙ ስም አለው ማለት ነው? እግዚአብሔር ብዙ ስሞች አሉት። አሁን እያልኩ ያለው እንዴት መሰለህ? እኔ ኤልሻዳይ ነኝ አለው አይደል? ለአይ ቲንክ ለአብርሃም ነው መሰለኝ አይደል? ከዛ ለሙሴ ደግሞ ስምህን ማን ልበላቸው ሲለው እግዚአብሔር አይ ቲንክ በእነሱ ምን ነበር ያህዌ ነው የሚለው ሙሴ ሲጠቀም ያህዌ ነው የሚጠቀም መሰለኝ። ስለዚህ እግዚአብሔር በሚገለጥባቸው ሁኔታዎች ነው እንጂ ከስራው ጋር የሚገናኝ ስያሜ ነው እንጂ የሚነግራቸው የባህሪ ስሙ እኔ የባህሪ ስም የለውም ባይ ነኝ። ማለት ከሚሰሩት ከሚያደርገው ወይም ከሚንቀሳቀሰው እንቅስቃሴ ጋር ለሙሴ ሲገለጥ በተገለጠለት በኩል አብርሃምን ሲምራው አብርሃምን ይቅር ሲለው እኔ ኤልሻዳይ ነኝ ያለው አብርሃምን አሁን ቸርነቱን ለማስረዳት ነው አይደል? እኔ እግዚአብሔር ነኝ ስሜ ይህ ነው ይላል ቃል በቃል። ያ ስሜ ይህ ነው። ይሄን ታዲያ ምን ያስረዳል? እስቲ አሁን ሙሉ ክፍሏን አንብባትና ቁጥሯን ጀስት ስም አሁን ስም ያስፈልገው እኮ ጠሪ ሲኖር ነው እኮ። ስሜ ይህ ነው ካለ ምን እናድርገው ወገናችን? ስሜ ብሎ ቃል በቃል ተናገረ። እሺ ቆይ ከዓለም ከመፈጠሩ በፊት ስሙ ነበረ? ያ ሳይሆን አሁን እንደ መጽሐፉ ፍልስፍናውን እንተውና መጽሐፉ ላይ ስም እንዳለው ይናገራል እያልኩህ ነው። ስሙ ከተግባሩ ጋር የተያዘ ነው እያልኩህ ነው። እኔ እኮ ታዲያ አይልማ፣ እንደዛ አይልም። ስሜ ብሎ ቃል በቃል እየተናገረ ነው እርሱ። እኔ ስሜ ነው ይሄ አለ። ስሜ ነው እግዚአብሔር ነኝ እያለ ይናገራል። እሺ እኔ እግዚአብሔር ነኝ፣ ይህም ስሜ ነው፣ ክብሬም ለሌላ ምስጋናዬም ለተቀረጹ ምስሎች አልሰጥም ነው የሚለው እኮ። ስሜ ነው ይሄ እግዚአብሔር ስሜ ነው ስሜ ነው እያለ የሚመለክበትን ስም እየሰጠ ነው ማለት ነው። ጥያቄህ ምንድን ነው ታዲያ? ስም ኖሮም አልኖሮም ጥያቄህ ምንድን ነው? ማስረዳት የፈለከው ነገር ምንድን ነው? ምንም መጠየቅ የፈለከው ከመፈጠሩ በፊት ነበረ ወይ
ምኑ ስሙ እሱን አልተነገረም መጽሐፍ ቅዱስ ላይ። እሺ ጀስት እሺ አላህ በሚለው አስረዳኝ። ምን እናድርገው? አላህ በሚለው In the playoffs, you need to find that extra gear. እሺ አምላካችን አላህ Subhanahu Wa Ta'ala ስሙና ባህሪያቶቹ ፍጥረታትን ሁሉ ከማስገኘቱ በፊት ነበሩ የነበሩ ናቸው። የእርሱ ማንነቱ ባህሪያቶቹ ናቸው። ስሙ ምን ያደርግለታል? ጥቅሙ ምን ያደርግለታል ማለት ጠሪ በሌለበት ስም አልባ ማለት ስም አገልግሎት አልባ ነው። ጠሪ በሌለበት ማን እንደሰ ያለው? ለምሳሌ አንተ ሁሱ ነው አይደል ስምህ? አሁን ጠሪ ባይኖር ሁሱ አትባልም። ግን ስለ ፈጣሪ ነው እያወራን ያለነው። ፈጣሪን ከፍጥሩ ጋር አትለኩም እንላቸው እኮ ለዚህ ነው። ፈጣሪ አምላክ አላህ Subhanahu Wa Ta'ala አምላክ አላህ Subhanahu Wa Ta'ala ፈጣሪ የሚለውን ባህሪ ለመጎናጸፍ ፍጥረታትን ማስገኘት አይጠበቅበትም። ሳይገኙ በፊት የእርሱ ምንድነው ቢባል ፈጣሪ ነው እርሱ። እኔ እናንተ ለምሳሌ የሆነ ነገር አይታር ወይ ለመባል ያንን ነገር ማየት አለብን። የማይበት ነገር መገኘት አለበት። የሚታይ ነገሮች ሳይኖሩ በፊት ሳይፈጠሩ በፊት አምላክ አላህ Subhanahu Wa Ta'ala የሚያይ ነው ተብሎ ይገለጻል፣ የሚሰማ ነው ተብሎ ይገለጻል። ይህ ነው ከኛ ከአላህ Subhanahu Wa Ta'ala ዘንድ ያለው ማብራሪያ። አንተ ጋር ግን ምንድነው በዚሁ ባንተ ሎጂክ ስንመልሰው ጊዜ ፍጥረታትን ከማስገኘቱ በፊት ፈጣሪ የሚባለው መስያሜ የለውም ማለት ነው። ፍጥረታትን ከማስገኘቱ በፊት ፈጣሪ ነው ሊባል አይቻልም ማለት ነው። እግዚአብሔር ምን ፈጥሯል? ምንም እኮ አልፈጠረም። የተፈጠረ ነገር ሲኖር እኮ ነው ፈጣሪ ሊባል የሚችል። ፈጥሯል አልፈጠረም ሳይሆን ፈጣሪ ነው ማለት አንችልም ማለት ነው ሳይፈጥር በፊት። አንችልም። ስለዚህ አምላክም ነው ማለት አንችልም ማለት ነው የሚያመልኩት ሰዎች ከመገኘታቸው በፊት። አምላክ ነው ማለት የቻልነው እኮ እኛ አምላክ ሆነን ስንገኝ እኮ ነው እንጂ ከዛ በፊት አምላክ ነው አምላክ አይደለም። እግዚአብሔር እናንተን ሳይፈጥር በፊት አምላክ አይደለም ማለት ነው። አምላኪዎቹ እኛ ስንገኝ ነው አምላክ ማለት ምንችል። ከዚያ በፊት ግን አምላክ የሚለው ባህሪ ለእርሱ አይሰራም ነበር፣ አምላክ አልነበረም። አምላክ ያለው ማን ነው? ተመላኪው አይደል? አይደለም ራሱ አምላክ ነኝ ብሎ አሳወቀ እንጂ ለተመላኪው እኮ ነው። በቃ እንዲያመልኩት ለፈለጉት አካል አይደል እንዴ? እኔ አምላካችሁ ነኝ። የሚያመልኩት ሰዎች ባይኖሩ ኖሮ ባይፈጠሩ ኖሮ አምላክም አይደለም ሲጀመር። እግዚአብሔር አምላክ የሚባል እግዚአብሔር የለም ነበር። በጣም ደስ የሚል ትምህርት ነው ወላሂ። አስቡት ከዘላለም እግዚአብሔር አምላክ እንዲባል ያሰኘው ምንድነው? ሰዎች መምጣታቸው ናቸው። ሰዎች ባይመጡ ኖሮ አምላክ አይባልም ነበር። ሰው ሳይፈጥር በፊት እግዚአብሔር የሚባል አምላክ የለም ነበር ማለት ነው። አላህንም ያካትታል። ላላላ እኔ ነገርኩ አለብዘም እየተናገርኩ የኛን ነገርኩ። አላህ Subhanahu Wa Ta'ala ሙተሲፉን بصفاته قبل ان يخلق الخلق ፍጥረታትን ከማስገኘቱ በፊት በእነዚህ ባህሪያቶቹ የተገለጸ ነው እርሱ። ተቻለ አይደለ? هو خالق قبل ان يخلق الخلق። ጥያቄ እኮ በቃ ምንም አልገባህም ማለት ነው። እሱ አለ የለም እኮ አይደለም። በባህሪ መገኘት ነገርኩሽ እኮ አላህ Subhanahu Wa Ta'ala አይደለም። ፈጣሪ የተባለው መቼ ነው? ማን ነው ፈጣሪ የሚለው ባህሪ? የእሱ መጎናጸፊያው ባህሪያቶቹ ከእርሱ ጋር ያሉ ናቸው። ገብቶሃል አይደል? ያ ነው። ነገር ግን አንተ ምን አልከኝ? እግዚአብሔር እኛ ባንገኝ ኖሮ አምላክ ነው ሊባልም አይችልም ነበር አልክ። ስለዚህ ፍጥረታትን ከመገኘታቸው በፊት አምላክ የሚባል ነገር የለም ነበር ማለት ነው። ይሄ ነው። እሺ አንዴ ክርስቲያን አይደለ? አምላክ ስንት ነው ብለህ ነው የምታምነው? አንዴ ላውራ። አምላክ ስንት ነው ብለህ ነው የምታምነው? አምላክ ስንት ነው ብለህ ነው የምታምነው? አንድም ሶስትም ነው አምላክ ብሎ ያስተማረው ነብይ ማን ነው? መጽሐፍ እኮ ተረጋጋ እንጂ። አንድም ሶስትም ነው አምላክ የሚል አለ መጽሐፍ ቅዱስ ላይ? የለም፣ ቃል በቃል የለም። ኧረ በፈጣሪ ታዲያ ከየት ነው ትምህርት ያመጣኸው? መጽሐፍ ቅዱስ ላይ የለም ግን ያምናሉ አንድም ሶስትም ነው ብላ ሰማ። ይኸውልህ አንድም ሶስትም የሚል ቃል በቃል የተጻፈ የለም። ታዲያ ከየት ነው ታዲያ ይሄንን ነገር ያገኛችሁት? በመጽሐፍ ቅዱሳችን ግን አንድ እግዚአብሔር እንዳለና በሶስት ባህሪ እንደተገለጸ በብዙ ክፍሎች ይናገራል። ይገርማል። የእምነታቸው መሰረት መጽሐፍ ቅዱስ ላይ የለም።
ፖለቲካ እየሰራ ነው ቅዱስ ላይ የለም ማለት አሁን ፖለቲካ እየሰራ ነው። እኔ ከና ፈጠራ ሐላቀም ነው ለምድረው ፖለቲካ የምሰራ አንተ የተናገርከን ነው እየተናገርኩኝ ያለሁት። የሳ አንድም ሶስትም ያለ የለም እያለ ነው አልኩኝ። ምንድነው ፖለቲካው? ያልከውን እኮ ነው የደገምኩት። ያልከውን ደገምኩት። ይሄ ነው ፖለቲካ። እሺ አንድም ሶስትም ነው ብሎ ያስተማረ አንድም ነብይ የለም መጽሐፍ ቅዱስ ላይ ያሳዝናል። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አንተ? አምናለሁ፣ ግን እሱን ላወራ አይደለም የገባው። አሁን የጠየቅኩን ጥያቄ ጀስት በአንድ ርዕስ ነው የገባው አይደል? መጀመሪያ እንጨርስ ርዕሳችን። ጨርሰህ እኮ ወደ ቀጣዩ ገባ። አምላክ አንድም ሶስትም ነው ብለህ ታምናለህ? አይ ጥራት ነጠቅ የሆነ አፍ እንትን መመላለስ አይሆንብን ማለት ሁለታችንም የራሳችን ሃይማኖት አለን፣ የተከበርን ሰዎች ነን። እምነትህን አስረዳሽ። እንደሱ ነገር አለ ለመወያየት ነው። ኦኬ እንደሱ ከሆነ በጽሁፍ በማስረጃ ይሆን ዘንድ ጥራት ነጠቅ እንዳይሆን እስኪ እየከፈትክ እምነትህን አስረዳን። እስኪ አንዴ ትልቁ ላይ ነው በመማማር ይሆናል። ይሄ ልጅ በጣም ጎበዝ ነው። ዋላ ክፈትና መጽሐፍህን ከፍተህ እምነትህን አስረዳ። ክርስትና ማለት አምላክ አንድም ሶስትም ነው ብሎ ማመን ነው። እያወጣህ በማስረጃ እንድናወራ ዘንድ ማለት ነው። ክፈትና አሳየን። እንደሱ ብሎ አስተማረ ነብይ። ያላ ክርስትና ልሰብክ አልመጣሁም እኔ። ስለምንድን ነው ታዲያ ብታወራው? አምላክ ሰውን ከመፍጠሩ በፊት ያለውን ነገር ነው እያወራን አይደል ያለነው እኮ። ስለሱ አስረዳን። በቃ ክፈትና አሳየን። እሺ አምላክ ሰውን ከመፍጠሩ በፊት ምን እንደነበር መጽሐፍህ ላይ ስበክ። እኔ በእኔ ሎጂክ አምላክ የተባለው በአንተ ሎጂክ ሳይሆን በመጽሐፍ እንደ ቀደም ዝም ብለን ያፈንተ እንዳይሆንብን በማስረጃ እንዲሆን አልከን እኮ። ማስረጃው ታዲያ ምንድን ነው? ከፍተህ አሳየን አምላክህን በመጽሐፍህ። ያላ አምላክ እግዚአብሔር ሰማይና ምድርን ከመፍጠሩ በፊት ምን እንደነበር አወራን እስኪ። አሁን እያወራን ያለውን አልተግባባንም። አሁንም አልተግባባንም። አይ ምን ማድረጋቻ እምነት ካለ እምነትን መጽሐፍን መሰረት አድርገን እኔም መጽሐፌን መሰረት አድርጌ ለሰዎች የሚጠቅም ነገር እንድናወራ፣ ምክንያቱም እዚህ አክብረናቸው ሁላቸውንም እኛንም አክብረውን እየሰሙ እስከሆነ ድረስ እንደዛ እንዲሆን። እሺ እምነቴ እኮ ክርስትና ነው ብያለሁ አይደል? ክርስትና ነው ብያለሁ። በቃ መጽሐፋችንን መሰረት አድርገን እናወራ። ኦኬ አሁን ግን ከሆነ ተረጋግቀስ በል። ቆይ አንዴ ተረጋግቀስ በል። ለሰዎች የሚጠቅም ወሬ እንድናወራቸው ማለት ነው። ይኸው እዚህ 1800 ሰው አንተ ደም እኔንም እዚህ የተቀመጡትን አክብረው ነው ጥሩ ነገር መስማት ወይንም መጽሐፍን መሰረት ተደርጎ የሚወራን ወሬ መስማት ፈልገው የተቀመጡት። ስለዚህ እምነትህ ምንድን ነው? ስለ ክርስትና ነው ብለሃል። እኔ ደግሞ ሙስሊም ነኝ አይደለ ዳሪክ? ኦኬ እንደሱ ከሆነ ደግሞ እስኪ እምነትህን በመጽሐፍ አስረዳቸው። እስኪ ትክክለኛው እምነት ክርስትና እምነት እንደሆነ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ ካለ፣ ነቢያቶች ክርስቲያን ሆኖ ያሉበት ቦታ ካለ፣ ወይንም እኔ ክርስቲያን ነኝ ያለ ነብይ ካለ አሳያቸው። ከዛ ላይ ደግሞ ቀጥላለሁ። ያላ አሁን ትልቁ ላይ ነው። እሺ አንድ ጠቅላላ አድርጌ ስለኔ እምነት ላስረዳ። ማምነውን እምነቴ ማለት በየትኛውም ሃይማኖት አይደለሁም፣ ግን ማምነውን እምነቴ ላስረዳ። ክርስቲያን ነኝ አላልክም እንደ ቅድም ካድከው እምነትህን እዚህ በዚህ። ክርስቲያን ማለት ሃይማኖት አይደለም። ክርስቲያን ማለት ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ምናምንነት አይደለም። ሃይማኖት ምንድን ነው? ክርስቲያን እኮ እሺ ክርስቲያን እኮ ክርስትናን የሰበከ ነብይ ያለው መጽሐፍ ቅዱስ ላይ ክርስትናን የሰበከ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እንጂ ከዛ በፊት ነብያቶች ክርስቲያን ሆኑ ብሎ አልሰበኩ። ከዛ በፊት ክርስቲያን አልነበረም። አላሁ አክበር። ጎበዝ ልጅ። በቃ እውነተኛ ክርስቲያን ማለት ይሄ ሰው ነው። የዛሬው ሌሊት የአንተ ነው። በረከቱን ሁሉ ውሰድ። አይ እሺ፣ ከኢየሱስ ክርስቶስ በፊት ክርስትናን የሰበከ አንድም ነብይ የለም። ክርስቲያኖች እሺ፣ አሁን ኢየሱስ ክርስቶስ ጋር ይቆማል። እንግዲህ ከዛ በፊት የለም። እሺ፣ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል ወይንም ደግሞ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ አስተምሯል? በነገራችን ላይ ክርስትና የሚለውን ስም የሰጠን ጠላት ነው። አላሁ አክበር። ወላሂ ትክክለኛ ክርስቲያን
ጠላት ነው ክርስቲያን የሚለውን ስም ያወጣው። እግዚአብሔርም አይደለም ኢየሱስ ክርስቶስም አይደለም። ማስረጃውን እንዳውም ከፈለክ ላግዝህ ልስጥህ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ለመጀመሪያም ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ማን ያላቸው? ጠላት። ምህረት አብን ምናልባት ታውቁት ይሆን ይችላል። በቪዲዮ እየተናገረ እኛ ክርስቲያን የሚለውን ስም ያወጣልን ጠላት ነው እያለ ይናገራል። ስለዚህ ጣዖት አምላኪዎች ያወጡት ስም ነው ክርስቲያን የሚለው ነው አይደለ? አዎ በደንብ ለምን መሰለ ክርስቲያን ያሉን? ለምን መሰለ ክርስቲያን ያሉን? ጠንከር ገረ ከሰማኝ ለምን ክርስቲያን እንዳሉን? ክርስቶስ የሆነውን ኢየሱስን ስለሰበኩ ሐዋርያት ስለሱ ስለተናገሩ ምን ሚል ስያሜ የተሰጣቸው? አይሁድ ገና እንግዲህ ኢየሱስን ሐሰተኛ ነው ክርስቶስ አይደለም ብለው ጀስት እናንተ አታምኑበትም እኛ በምናምንበት ሰቀሉት ሚል አስተምሮ አለ። እየሰማችሁ ነው? እሺ አዛ ክርስትና ከዛ ክርስቶስ ትንሣኤ እርገት በኋላ አሃዱ ተብሎ በሐዋርያት መንፈስ ቅዱስ መውረድ በጴንጤቆስጤ ቀን በበዓለ 50 አይ ቲንክ በዓለ 50 ወይ ጴንጤቆስጤ በሚባል መሰለኝ በሱ ቀን መንፈስ ቅዱስ መውረድ ላይ መጥተው ሰበኩ። ከዛም በኋላ እየሰበኩ እያሉ ልክ አሁን እንዳልከው በአንጾኪያ የመጀመሪያ ክርስቲያኖች ተባሉ እንዳልከው በጣም በብዙ እንትኖች ተገለሉ። እናንተን የምታመልኩትን እኛ ገለነዋል እያሉ ሌላም አለ ብዙ ብቻ ብዙ ተጋድሎ ነበረ። ከዛም በኋላ ክርስቲያን አሏቸው። ለምን ሲባል ክርስቶስ መጥቷል፣ መሲሁ መጥቷል። ክርስቶስ ማን እንደሆነ አይሁዳውያን ስለሚያውቁ ስቲል አሁን የሚጠብቁት ገና ክርስቶስ እንዳለ በአይሁዳውያን እምነት ገብተህ ስታየው ይሄ ዓለም የሚያውቀው ሚስጥር ነው፣ የዓለም ሚስጥር ነው። ስለዚህ ክርስቶስ ኢየሱስን ስለሰበኩ በክርስቶስ ክርስቲያን ተባሉ። ማለት ለምሳሌ እኔ አሁን ኢትዮጵያውያን እንደምንባለው ማለት ነው። ኢትዮጵያውያን ነን እኛ እንደምንባለው ክርስቲያን ተባሉ። ከዛም በኋላ ስሙን ይዘነው ቀጠልን። ስሙ ተመቸን። ስሙ ስለተመቸን ይዘነው ቀጠልን እንጂ በስነ ስርዓት የተባልነው በጠላት ነው የተሰየመልን። ይሄ የታወቀ ነው። ይሄን ክርስቲያን የሆነ ሰው እኔ አሁን ራሱ ቢሰልም ደስ ይለኛል። ትክክል። አዩ ምን ትላለህ? ከላይ ሰላም አዩ ሰላም ነው? አዩ ሰላም፣ ጸጋና ሰላም ይብዛል። አዩ ሰላም ነው? እንዴት ነሽ? እንዴት ነሽ? ደህና ነሽ? እሺ ጥያቄ ኑሮሽ ነው የገባሽው ወይስ? አይ እሺ ምን ነበር? ምን ልታዘዝሽ? አመሰግናለሁ። ታመሰግኛለሽ። እሺ ጥያቄ አለሽ? አዩ እሱ ባት ጥያቄሽ ምንድን ነው? እሺ ወጣች። ጌቹ ለበይክ ጌችነት። እሺ ጌቹ ደህና ነህ? አልሐምዱሊላህ አማን ነው አላህ አልሐምዱሊላህ ሁሉ ሰላም ደህና ነኝ አልሐምዱሊላህ። ተከታታይ ነኝ። ለዛ ነው ቁጭ ብዬ እያዳመጥኩ ነበረ። ለዛ ነው። በዛ ከሆነ እሺ ችግር የለም። ከላይ ጎንደሬው እሺ ጎንደሬው السلام عليكم ጎንደሬው وعليكم السلام ورحمة الله وبركاته ሁሴ ደህና ነህ? ደህና ነኝ አልሐምዱሊላህ። አይኔንም ተሽሎኛል አልሐምዱሊላህ። ሁሴ አንድ ነገር ልነግርህ ነበረ። እህቴ ክርስቲያን ከሆነች ቆይታለችና
ግን ክርስቲያን ሳትሆን በፊት አንድ ሙስሊም ልጅ ወልዳ ነበረ። ክርስቲያን ከሆነች በኋላ ደግሞ አንድ ልጅ ወልዳለች እና አሁን ቆይታ ነው ተለያይተዋል። ክርስቲያን ባል እንዴት ነው? ደህና ነው? ደህና ነው፣ ግን ተለያይተዋል። ክርስቲያን ባል አግብታ እንደሄደች እንድታው ኦኬ፣ ተለያይተዋል። ወደ ጥያቄ ከዛ በኋላ አሁን ቆይታ ግን ሙስሊም ሆነች ከብዙ ጊዜ በኋላ ከረጅም ጊዜ በኋላ ግን አሁን አንዱ ልጇ ክርስቲያን ሙስሊም ናት ሴቷ፣ ልጁ ትንሹ ደግሞ ክርስቲያን ነው። አሁን እሱ በጣም ሙስሊም እንዲማር እንትን እያልኩት እየገፋፋ ነው። ግን ምን አልኩኝ አንተን ባገናኘው ደስ ይለኝ ነበረ። እሷም አሁን ረጅም ጊዜ ስለሆነ እስከ እስልምና ያወጣችው ብዙም አታውቅም እና እኔ ካንተ ጋር ባገናኛቸውና አድራሽ እንትን ስልክ ምናምን በሰጠኝ በጣም ደስ ይለኛል። ስፔሻሊ ደግሞ ወንዱ ልጇ እንዲማር ስለፈለኩ ነው እስልምና። ደስ ይለኛል። በተለይ እዚህ ላይቭ ላይ ካንቺ ጋር ከሆነ የምትገናኙት እዚህ አይደለም። እኔ የምኖረው አሜሪካ ነው። እኔ የምኖረው አሜሪካ ነው። እሱ የሚኖረው አዲስ አበባ ነው። ግን ፐርሰናል ቁጥርን ወይ ቴክስት አድርገው አንድ ነገር ባገናኛችሁና ብትነጋገሩ በምን ላገኝክ? አስታውሽኝና በውስጥ ቁጥሬን እሰጠዋለሁ ኢንሻአላህ። አሁን ቴክስት በምን ላድርግልክ? አሁን አንዳንድ ልጻፍ ወይስ በምን አገኛለሁ? በውስጥ ዝም ብለሽ አንድ ቁጥር ጻፊልኝና ስወጣ አየዋለሁ ኢንሻአላህ። ኦኬ፣ አሁን እዚህ ጋር አንድ ቁጥር ልጻፍ። እሱ ስርሽ ጋር ሳይሆን ታች ኮሜንት ላይ አይደለም። ፎሎ አድርጌሻለሁኝ። ቁጥሩን በውስጥ አስቀምጥልሻለሁ ኢንሻአላህ። የኔ ቁጥር የእሱን ቁጥር አስቀምጥልኝ፣ እደውልለታለሁ። በቃ የእሱንም ቁጥር አስቀምጥልሃል። ያንተንም ቁጥር ስጠኝ እንድትገናኙ ላድርጋችሁ። አንተንም ስጠኝ ኢንሻአላህ። አመሰግናለሁ። እንደው አላህ ረድቶኝ በጣም የምወደው ልጄ ማለት ነውና እንትን ብል ደስ ይለኛል ብታስተምርልኝ። ለመረዳት ዝግጁ የሆነ እንጂ እሱ በጣም ኦፕን ማይንድ ነው። ኦፕን ማይንድ ነው። ጥያቄዎች አሉኝ ስላለኝ እኔ መመለስ ስለማልችል አንተ እንድትመልስለት ስለፈለኩ ነው። መርሐባ ኢንሻአላህ። በቃ ስልክህን ቴክስት አድርገኝ፣ እኔም ቴክስት አደርግሃለሁ ያንተ ቴክስት እንደደረሰኝ። አመሰግናለሁ። በጣም ነው የማመሰግነው ሁስዬ። መርሐባ። አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ አውርደኛ አውርታች። መርሐባ። ጌች አለ የለህም? ጌችነት እሺ፣ መርሐባ። ሙስሊም ነህ? እየተከታተልኩ ነው። ሙስሊም ነህ ወንድሜ? ሙስሊም ነኝ። እሺ፣ ጌች ማን ነው? ጌትነት ወይንም ጌታውን ነው ስምህ? ጌታዬ ነው። ብትቀይራት ምን ይመስልሃል? ችግር የለውም እቀይረዋለሁኝ። ሁለት ስም ነው ያለኝ። ኢብራሂም ነው የምባለው፣ ግን ዝምዬ ጌች የሚለውን የክርስቲያን ጓደኞች ስላሉኝ በዛ ስለሚጠሩኝ ነው። ኢብራሂም ነው ስሜ። ኢብራሂም የታላቁ የነቢዩላህ ኢብራሂም ስም እያለ ኢብራሂም በቀይራሽ ኢንሻአላህ እቀይረዋለሁ። ችግር የለውም። አይ መርሐባ። እሺ፣ ከላይ አማን። አቤት ሁሱ፣ ሰላም ነው? እንዴት ነህ? ሹክራን ወላሂ አልሐምዱሊላህ። አፍዋን። እሺ፣ ጥያቄ ምንድን ነው? አይኔ እንኳን ጥያቄ የለኝም። ዝም ብዬ ተከታተልልህ ስለምከታተልህ ነው የገባሁትና አውርደኝ ለማዳመጥ ያህል ከሆነች ችግር የለም። እሺ፣ መግባት የሚፈልግ ጥያቄ ያለው ክርስቲያን ካለ መግባት ደስ ያለን ጥያቄ መጠየቅ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ናም፣ እንዴት ነህ? ሰላም ነው? እሱ ደህና ነኝ አልሐምዱሊላህ። እኔ እንኳን ከአዲስ አበባ ነኝና አንድ ጥያቄ ነበረኝ። አዲስ አበባ ከሆነ እሺ፣ ጥያቄ ምንድን ነው? እኔ አልሐምዱሊላህ ሙስሊም ነኝ። ስለ እስልምና በእርግጥ ጥልቅ እውቀት የለኝም፣ ግን ጓደኛዬ
ኦርቶዶክስ እምነት ተከታይ ነውና የኦርቶዶክስ እምነትን አያውቅም። እስልምናንም ደግሞ መርዳት ይፈልጋል። ምን ብዬ እንዳስረዳው ትመክረኛለህ? ወደዚህ አምጣው ጋብዘው እስኪ አንተ ጋር አንዴ አብራችሁ ስትሆኑ ገስት ላከና ገብቶ እዚህ ለተወሰነ ጊዜ አዳምጡ። ከዚያ በኋላ ደግሞ ጥያቄዎች ካሉት ገብቶ ይጠይቃል ኢንሻአላህ። አይ እሺ አመሰግናለሁ። እሺ ማንንም የክርስቲያን ጓደኛ ካላችሁ ጋብዛቸው እዚህ ያዳምጡ። ሙስሊሞች ጓደኞች ካሏቸው ወይንም የምታውቋቸው ሰዎች ካሉ በስራ ጉዳይ ሊሆን ይችላል፣ በትምህርት ቤት፣ በኳስ ቦታ ምናምን ጋብዛቸው። ጥያቄዎች ካሏቸው ገብተው በነፃነት መጠየቅ እንደሚችሉ ስለ እስልምና የሰሙት ነገር ካለ የሚደብር ነገር ብለው የሚያስቡት ካለ ያንን በነፃነት መጠየቅ የሚችሉ ልክ እንዲሁ እስልምናን መረዳትና ማወቅ የሚፈልግ ካለ መጠየቅ እንደሚችል እንደዚያ አድርጓቸው ጋብዛቸው ኢንሻአላህ። አመሰግናለሁ። በጣም ወዳለሁ። አላህ ይጨምርልህ። ጀዛከላሁ ኸይር። ወያክ ሰላም አለይኩም። እሺ ኢብኑ ቃፍ አለ ያ ኢብኑ ቃፍ እሺ ያዝ እያደረገ ነው። ምን ሆነ ነው? ኮፒ ሊንክ አታደርጉም ማለት ነው። ኢብኑ ቃፍ አለ። ሰላም አለይኩም ሁሱ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ነህ? አለሁ አልሐምዱሊላህ። አልሐምዱሊላህ። እዚህ ልጅ ያላችሁ ልጆች ሁላችሁም ኢብኑ ቃፍን ፎሎ አድርጉት። ይታያችኋል። ኢብኑ ቃፍ የሚለው 1900 ሰዎች ጎበዝ ልጅ ነው፣ ትጠቀሙበታላችሁ። እሺ ፎሎ አድርጉት ሁላችሁም። እሺ ዳሪክ አለ። እሺ ከኢብኑ ቃፍ ጋር እስኪ አውሩ። የሆነ ስለ ኢብኑ ቃፍ እስኪ አወራው። ጥሩ ልጅ ነው ዳሪክ፣ ንጹህ አእምሮ ያለው ነው። እውነትን መረዳትና ማወቅ የሚፈልግ አይነት ይመስለኛል። والله አለ። እስኪ አውራ። ባረከላሁ ፊክ። መርሐባ ዳሪክ፣ ሰላም ነው? እንዴት ነህ? አለን አልሐምዱሊላህ። ከሁሱ ጋራ እያወራችሁ ነበር አይ ቲንክ አይደል? አዎ እያወራን ነበር። ከየት ቤተ እምነት ነው? ኦርቶዶክስ ወይስ ፕሮቴስታንት? ክርስቲያን ነኝ እኔ። ኦኬ ማለት ዩኒታሪያን ወይስ ኦርቶዶክስ ወይስ ፕሮቴስታንት? ከየትኛው? ከየትም አልጠቃለልም። ጀስት ራሴ መጽሐፍ ቅዱስን አማኝ በሚል ያዝልኝ። ኦኬ በመጽሐፍ ቅዱስ ታምናለህ? አምናለሁ። መጽሐፍ ቅዱስ በእስትንፋሰ እግዚአብሔር ነው የተጻፈው ብለህ ታምናለህ? አዎ አምናለሁ። እሺ ታዲያ እንደዛ ካልን ዘንዳ ባይብል ላይ አሁን ብዙ ኮንትራዲክሽኖችን እናያለን። ኢቭን ራሱ ቴክስቹዋል ክሪቲሲዝም ላይ ብትመጣ አሁን ላይ ያሉ ራሱ የተለያዩ ስኮላሮች አድሚት ያደረጉት ብዙ ኮንትራዲክሽኖች አሉና በእስትንፋሰ እግዚአብሔር የተጻፉ መጽሐፍቶች እንዴት እንደዚህ አይነት ኮንትራዲክሽኖችን ቶለሬት ያደርጋሉ ወይም ይይዛሉ ብለህ ታስባለህ? ኦኬ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው። ግን እስትንፋሰ እግዚአብሔር የምንለው መጽሐፍ ቅዱስ እኛ ጋር ያለው ቅጂ ሳይሆን ዋናው ለምሳሌ በሶስት ቋንቋ ተጽፏል። ዕብራይስጥኛ፣ አርማይክ እና ግሪክ የምንላቸው የመጀመሪያዎቹ ቅጂዎች ማለትም ሐዋርያትና ነቢያት የጻፏቸው የአይሁድ መጽሐፍን አሁን የብሉይ ኪዳን መጽሐፍን ብንመለከት እነዛ መዝሙራት ኦሪትና ነቢያትን እነሱ ከአይሁድ እጅ ያለው ኦሪጂናሎቹ ከአይሁድ ከራሳቸው እጅ ያለው ኢቭን አሁንም ድረስ አለ መሰለኝ ከነሱ አሁን ያለውስ ወደኛ የተገለበጠው ከቋንቋ ካተረጓጎም ከኮንቴክስት ስህተት ሊኖረው ይችላል። ገብቷል? ነው ኦሪጂናሉ ላይ ራሱ አሁን ኦሪጂናሉ አሁን ማኑስክሪፕቶች ላይ ራሱ አሁን የተገኙ ዕደ ክታቦች አሉ። እነ ሳናቲካ ስፋታኪነስ እና አሌክዛንድሪያስ እነዚህ ሁሉ ዕደ ክታቦች የተገኙትን ስንመለከታቸው በጣም ብዙ ስህተቶችን እናገኛለን። ኮንትራዲክት የሚያደርጉ እርስ በራሳቸው ማለት ነው።
ፕላስ ደግሞ በቴክስቹዋል ክሪቲሲዝም ህግ ራሱ ስንመለከተው ፓራብላቢሲስ በሚገለበጥበት ወቅት የተለያዩ ስቶች ይገኛሉ ዲቶግራፊ እና ምናምን የሚባሉ ማለት ነው በቴክስቹዋል ክሪቲሲዝም ቋንቋ ሲጠሩና ስቲል በነዛ ክታብ ራሱ በተገኙት ማኑስክሪፕቶች ላይ ራሱ እነዚህ ስቶች እናገኛለን። ሶ በስንፋሳ እግዚአብሔር እስከተጻፈ ድረስ እነዚህ እንዴት ነው ቶለሬት ልናደርጋቸው የምንችለው ነው የኔ ጥያቄ። ኦኬ ጥሩ ጥያቄ ነው። እንዴት መሰለ አሁን እሱን ቶለሬት ለማድረግ አሁን እንደኔ ሳይሆን እንትምልህ ለምሳሌ እኔ ኖርማል ክርስቲያን ነኝ ብያለሁ። ማለትም በቃ በአሁኑ ዘመን ያለ ላይክ ምን ልበልህ ፕሮቴስታንትም አይደለሁም፣ ከፕሮቴስታንት ግን መወስደው ሐሳብ አለ፣ ምደግፈው ሐሳብ አለ። ካቶሊክም አይደለሁም፣ ከካቶሊክ ምደግፈው ሐሳብ አለ። ኦርቶዶክስም አይደለሁም፣ ከኦርቶዶክስ መቀበለው ሐሳብ አለ። ስለዚህ አሁን ከኦርቶዶክስ አንድ ነገር ልጥቀስልህ። ኦርቶዶክስ መጽሐፍ ቅዱስን ከማስተማሯ በፊት የምታስተምራቸው የቤተክርስቲያን አምደ ምስጢራት የሚባሉ ነገሮች አሉ እና መጽሐፍ ቅዱስን እደግፈዋለሁ እሱን ስለ ምስጢራት የምታስተምረውን ነገርና መጽሐፍ ቅዱስን ለመረዳት ዋና እዚህ ጋር ጥያቄ ያስነሳሉ ተብሎ የሚጠበቁ እንትኖችን በመጀመሪያ የልጅ ትምህርት በሚል መሰረታዊ በሚል መሰረት ብላ 5 ብላ አምደ ምስጢር 7 የቤተክርስቲያን ምስጢራት ብላ ታስተምራለች። ሚስጥር ማለት ድብቅ ማለት አይደለም። አንዳንድ እሱ ስለምንል ነው። እሱኛው የኔ ጥያቄ አሁን ያ አይደለም። ልመጣልና ጊዜ አለን ብዬ እኮ ነው። ኦኬ እሺ ቀጥል። ከዛ እሱን ታስተምርና ከዛ ወደ መጽሐፍ ቅዱስ ነው የምታስገባ። ገብቷል? እና አሁን አይ ቲንክ አንተ ህጸጽ የሆነብህ ነገር ወይንም ስተት ነው ወይም ይጋጫል የምትለው ነገር አይ ቲንክ ስላሴ ከሆነ ለምሳሌ እንዳንድ አሁን ለምሳሌ ከመሬት ተነስቶ እንደሚያነብሰው አንድ ነኝ እግዚአብሔር አንድ ነኝ ይላል። እንደገና ደግሞ እግዚአብሔር አንድም ሶስትም የሚል ነገር የለም። እንደገና ደግሞ ሶስት ነኝ ደግሞ ይላል። አብ ወልድ መንፈስ ቅዱስ የሚባል አካል አለ ደግሞ ይላል። ከዛ ደግሞ ስትመጣ እኔ እግዚአብሔር አንድ እግዚአብሔር ነኝ ከሌላ ማንንም የለም ከኔ ሌላ ማንንም አታምልክ ይላል። ይሄ እንኳን ላንድ ኖርማል በተለይ እንደኛ ኤጅ ላይ ያለው ለምሳሌ አንተም ወጣት ነህ ከድምጽ አንፃር እንደ አንድ ኖርማል ሰው ይቀርና እንደ ታሪክ ምሁርና እንደ ቴዎሎጂ ምሁር ማስማማ ትምህርት ነው። ጭንቅላትን የሚያጋጭ ትምህርት ነው። ግራ የሚያጋባ ትምህርት ነው። መረዳት የሚቻል ትምህርት አይደለም። ገብቶሃል ምልህ ላይ ከሷ አንግል ህጸጽ ነው ሳይሆን አሁን እኔ ምልህ ገብቶሃል ህጸጽ ነው ሳይሆን እነሱ በተረዱበት መንገድ አልተረዳንም። ለምሳሌ አንተ የተማርከው ዳሪክ አሁን ህጸጽ ነው ስንል ያረዳር ችግር ላይ ብቻ አይደለም። ሂስቶሪካል የሆኑ ህጸጾች አሉበት ግልጽ የሆኑ በቃ በአይን ታይተው አንድ ሰው አንድ አንባቢ በኖርማል አእምሮ ቢያነባቸው በሁለቱ ጎስፔሎች መካከል በቃ ቢግ ዲፈረንስ ታያለህ በራስህ ማለት ነው። ፕላስ ደግሞ የቁጥር ልዩነቶች አሉ፣ የጊዜያት የዘመናት በጣም በቃ በግልጽ የሚታዩ ኮንትራዲክሽኖች አሉ። የአረዳድ ችግር ብቻ ሳይሆን ስቲል በቃ ክሊርሊ የሚታዩ ስህተቶች ናቸው ያሉት ኮንትራዲክሽኖቹ ማለት ነው። እያንዳንዱን እዚህ ጋር ዘርዘርልኝ ካልክ ይዳዝማተር ዘረዝርልሃለሁ። ፕላስ ደግሞ ኤርሊ ቸርች ፋዘሮች ይሄን አድሚት ያደረጉት ነገር ነው መበረዙ ላይ ማለት ነው። ሶ እንዴት ነው ታዲያ ይሄንን ስቲል የእግዚአብሔር ቃል ነው ብለህ ይዘው ልትሄድ የምትችለው ነው የኔ ጥያቄ። አቡኪ ሰላም አለይኩም። ወደ እንደኔ ነው እየጠየከኝ ያለው አሁን ጥያቄውስ ወይስ እንደ ሆል ጥያቄን ንገረኝ። እንደኔ ከጠየከኝ ስቲል እኔ አሁን ያለው ነገር እንዳንተ እየጠየቅኩ አይደለም እየጠየቅኩ ያለሁት። አዎ አቡኪ ትሰማለህ ትታያለህ። ቀጥል አኺ። ሰላም አለይኩም። ዳሪክ እንዳንተ አመለካከት አይደለም እየጠየቅኩ ያለሁት። እንደ ቤተክርስቲያኑ አስተምሮ ከሆነ እንደ አብዛኛው ክርስቲያኒቲ ዶግማ ማስተምሮታቸው ላይ ተበርዟል የሚል እምነት የላቸውም አሁን ላይ ያለው በተለይ ማለት ነው። ግን እርሊ የነበሩ ክርስቲያኖች በተለይ ቸርች ፋዘሮች ይሄ ነገር አድሚት ያደረጉን ነገር ነው አብዛኞቹ ማለት ነው። ጀስቲን ማርቲን እነ ኢግናሺየስ እነ ፖሊካርፕ ሁሉም ማለት ነው። በቃ እነሱ መዘርዘር ይቻላል ከነ መጻፍቶቻቸውም ጭምር ማለት ነውና በቴክስቹዋል ክሪቲሲዝም ህግ ራሱ ማለት ጥናት ላይ ራሱ ብዙ የተጨመሩ የተቀነሱ የተደለዙ የገቡ የወጡ በርካታ ቃላቶች ኢቭን አንድ ፓሴጅ የሚያክል ራሱ የወጣበት የገባበት ሁኔታዎች አሉ። ሶ ይሄ ሁሉ በሰው እጅ የተጨመላለቀ
ለይቅርታ ለቃል አጠቃቀሙና እንዴት ነው ስቲል የእግዚአብሔር ቃል ነው ብለን ይዘነው ልንጓዝ የምንችለው? ፕላስ ደግሞ አኖኒመስ ነው አውታራቸው ራሱ ጸሐፊዎቻቸው ራሱ ማን እንደሆነ ክሊል የሚታወቅ ነገር የለም በመረጃ ማለት ነው። ተረድተኸኛል? እንዴት ነው ስቲል ይሄ የእግዚአብሔር ቃል ነው ልል የምችለውና ውስጡ ያሉትን ኮማንዶችና አስተምሮቶችን እውን ከእግዚአብሔር ነው የመጣው ብዬ ልከተለው የምንችለው? አሁን እኔ ፎር ሹር አንተ ዳሪክ ብጠይቅህ እንዴት ነው አሁን አንተ ክርስቲያን እኔ የትኛውም የክርስቲያን ሴክት አይወክለኝም ብለሃል። ከኦርቶዶክሱ ወስዶ ነገር አለ፣ ከፕሮቴስታንቱ ወስዶ ነገር አለ፣ ከጆቫ ከሁሉም የሆነ ወስዶ ነገር አለ። ግን ስቲል በባይብል የማምን አንድ ክርስቲያን ምባል ተብዬ የምጠራ ሰው ነኝ ብለኸኛል። እና ይህንን ብሎ የሚንቀሳቀስ አካል ባይብሉን በደንብ ሊፈትሽ ይገባል፣ ሊያውቀው ይገባል። ምክንያቱም ከሴክቱም ካልሆንክ ከቤተክርስቲያኑ አስተምሮ የራስህን ዶግማ እየመሰረትክ ከሆነ የያዝከው ባይብል መጽሐፉ እምነትን እየመሰረትክበት ያለውን መጽሐፍ ልትፈትሸውና እውን ከእግዚአብሔር የመጣ ነው ወይ የሚለውን ነገር ልታረጋግጥ ይገባል ባይነኝ። እንደኔ ምን ይመስልሃል ዳሪክ? ኦኬ ጥሩ ሀሳብ ነው፣ የምደግፈውም ሀሳብ ነው። ማንም ሰው ዝም ብሎ የሆነ አካል ስለሰጠው ተነርቶ መከተል የለበትም። ይሄን ሀሳብ አንተም አሁን አነሳህልኝ፣ በጣም የምደግፈው ሀሳብ ነው። ባይብልን ደግሞ በምረዳው ልክ በሚገባይ ልክ እንደገና ደግሞ በክርስትና ምን ይባላል መሰለህ መንፈስ ቅዱስ በገለጠልህ ልክ መረዳት የሚባል ነገር አለ። አይ ቲንክ ቅዱስ ጳውሎስም ብሎታል። ለሌላው ተረት ነው የሚመስል እንደ ተረት ነው የሚመስል ለሌላው ለሚያምኑት ግን ብሎ እንደተናገረው። ስለዚህ መንፈስ ቅዱስ በገለጠልህ ልክ እኔ የምረዳው ነገር አለ። እስቲል አሁን እኔ የተረዳሁት ነገር ፐርፌክት የሆንኩበት ነገር ምን መሰለህ ስለኔ ኃጢአት ኢየሱስ መጥቶ መሞቱን አምኜ ማመኔ ብቻ ደግሞ በቂ እንደሆነ መጽሐፍ ቅዱሴ እኔ በምፈልገው ልክ በቂ እንደሆነ ስለነገረኝ የመጽሐፍ ቅዱሴን እውነታ ደግሞ የመጽሐፍ ቅዱስን እውነታ ነው ወይስ መጽሐፍ ቅዱሱ ስህተት አለበት የሚለውን ደግሞ ከማቃቸውና ስቲል በጣት የሚቆጠሩ ቢሆኑም ፉል የሆነ ይሄ ፐርፌክት የሚባል ጥናት ባላደርግበትም ከማቃቸውና በታሪክም በስም ከማቃቸው ለምሳሌ አሁን አይተ ከሆነ 3 ጉባኤያቶች አሉ ታላላቅ የሚባሉ ኤፌሶን፣ ኒቂያና ቆስጠንጥንያ። ከነሱ ጉባኤያት ለምሳሌ ማነሳቸው ሐሳቦች አሉ። የኒቂያን መግለጫ እቀበላለሁ፣ የቆስጠንጥንያ የመግለጫውን አጽድቆ ሰፋ አድርጎ ያወጣውን እቀበላለሁ፣ ኤፌሶን በክርስቶስ ባህሪ ያወጣውን መግለጫ እቀበላለሁ። እስቲል ያለኔ ለድነቴ በቂ ነው ብዬ ስላሰብኩ ከዛ በኋላ አልሄድኩም። ተቆም እያደረክ ያለው ቼሪ ፒኪንግ ነው እያደረክ ያለው ለአንተ የመሰለህንና አሁን ይሄ በቃ የኔ እምነትን ኮንፈርሜሽን ባያዝድ ሆነ ለአንተ እምነትና ካንተ ስሜትና አመለካከት ጋራ የሚሄዱ ነገራቶችን ብቻ ነው ቼሪ ፒክ እያደረክ ያለው ማለት ነው። ያ ደግሞ እንደ የባይብል ተከታይ እስከሆንክ ድረስ ላያስኬድህ ይችላል። አሁን እኔ ጥያቄውን እደግምልሃለሁ፣ ስቲል አድሚት እያደረክልኝ አይደለም። አንተ ዶግማቲክ ሆነ የራስህን የሆነ አመለካከት እየፈጠርክ እስከሆነ ድረስ ያንን ደግሞ እያደረክ ያለው ባይብልን መሰረት አድርገህ ከሆነ ያ ያስኮን ባይብል ወይም ደግሞ መጽሐፍ ሊፈተሽና ውስጡ ያሉት ነገራቶች እውን የእስትንፋስ እግዚአብሔር ናቸው ወይ የሚለው ነገር ሊፈተሽ ይገባል። ፕላስ ደግሞ ኢቭን ራሱ ጽፎ የሰጠህ ማን ነው? አውተራቸው እና ማን ናቸው? አኖኒመስ ናቸው። ፎር ኢንስተንስ ብጠይቅህ ለምሳሌ ዕብራውያንን ማን የጻፈው ብለህ በሺም ልታመጣልኝ አትችልም፣ ከማንም ማለት ነው። ይህንን ኤርሊ ቸርች ፋዘሮችም አድሚት ያደረጉት ነው። ቤተክርስቲያኗን ደግሞ በመዝገበ ቃላቶቿ ላይ ያስቀመጠችው ነው፣ በመጽሐፍ ቅዱስ መዝገበ ቃላቶች ላይ ማለት ነው። እሱ ብቻ አይደለም፣ ሌሎችም መጽሐፍቶች አብዛኛው መጽሐፍቶች ያመነችው ነገር ነው። ቤተክርስቲያኗ ስቲል አብዛኛው የክርስቲያን ሴክቶች ያመኑበት ነገር ምን እያልኩህ ነው ዳሪክ? ስቲል አንተ ባይብልን መሰረት አድርገህ ከሆነ እምነትህን ይዘህ እየተጓዝክ ያለው ባይብልህ ሊፈተሽና ሊጠና ይገባል ነው። ያን ደግሞ ስናደርግ እስትንፋሰ እግዚአብሔር ጭራሽ በቃ ነክቶት እንደማያውቅ ነው የምናየው ማለት ነው። በብዛት ኮንትራዲክሽኖችን እናያለን። ፕላስ ደግሞ የሰው ሀሳብ እንደገባበት አንዱ ኮዴክስ ላይ ያለ ጽሁፍ ሌላኛው ላይ የለም። ፕላስ ደግሞ አሁን ያለው ቅጂ ላይ የድሮ ኮዴክሶች ላይ የማናገኛቸውን ታሪኮች እናገኛለን። ከዚህ አንጻር እንዴት ነው ባይብልን የፈጣሪ አምላክ ቃል ነው ብዬ በዛ ላይ እምነቴን ልመሰረት የምችለው? አንተ ቀጥታ አድሚት አድርግልኝ የጠየቅኩህን ጥያቄ ማለት ነው። አቡኪ ገብተሃል ሐቢቢ? አሁን ያንተ ጥያቄ መጽሐፍ ቅዱስ እንዴት እንቀበላለን? ብዙ ስህተትና ብዙ እንትን አሉት ነው የሚጋጩ እንትኖችም እንደገናም ደግሞ ከታሪክ ከሂስትሪ የሌለ በመጽሐፍ ቅዱስ ላይ ያለ ነገር አለ ነው አይደል? ያንተ ጥያቄ አይደል?
አዎ መበረዙና ኮንትራዲክሽኑ እስከታወቀ ድረስ እንዴት ነው ስቲል የእግዚአብሔር ቃል ነው ብዬ በዛ ላይ እምነቴን ልመሰረት የምችለው ነው። ኦኬ እኔ ደግሞ ምልልህ መሰለህ አሁን ስለዚህ ጉዳይ ቀደም ያልኩህ ትዝ ብለህ ከሆነ ከሶስት ሃይማኖቶች ሶስቱም ሃይማኖት ለምሳሌ እኔ የሚቀበለው 66 ነው። ሶስቱም ሃይማኖቶች 66ን ይቀበላሉ። ገብቶሃል? በመጽሐፍ ቅዱስ በግሌ ጥናት አላደረኩም። እውነቱን ስነግርህ ወደ ኋላ ተመልሼ ጥናት አላደረኩም። መጽሐፍ ቅዱስ እንዴት ተጻፈ ማን ጻፈው ምናምን የሚሉትን ብዙም አላየውም። ላይክ አንድ ኖርማል ሰው ስለ መጽሐፉ ሲጀምር የእንትና ወንጌል ለምሳሌ ዮሐንስ ወንጌል ከሆነ ዮሐንስ እንደጻፈው በዚህ ዓመተ ምህረት እንደተጻፈ ላይክ የቴዎሎጂ ቅንጭብጭቦችን ታያለህ ዋና ፖይንቶችን። ከዛ ግን ኤሪያህን ትመለከታለህ። እኔ አሁን ካለውበት ኤሪያ ተነስቼ ነው ይሄ ልል የቻልኩህ እንጂ ለምሳሌ በጣም ገባ ያለ ጥናትም አላደረኩም። በጣም የሄደም እንትን አላደረኩም። ግን መጽሐፍ ቅዱስ እንድቀበል ያደረገኝ ያለውበት ኤሪያ ላይ ነኝ። አሁን ለምሳሌ በክርስትናው ስኖር መጽሐፍ ቅዱስ 66 ነው እንዴት ልትለኝ ቻልክ ብትለኝ ለምሳሌ አሁን ስለ 66ቱ ብናወራ ሌላውን ስለማላቀው ስለማልቀበለው እሱም ብትነግረኝ ሶስቱም ቤተክርስቲያን ማለትም መሪ ታላላቅ ምላቸው ቤተክርስቲያን ፕሮቴስታንቲዝም፣ ካቶሊክና ኦርቶዶክስ ሶስቱን ይቀበሉታል። ስለዚህ ያን ምክንያት ገብቻ አላጠናውም። እውነቱን አሁን አስረዳይ ብትለኝ አላስረዳም ማውቀው ነገር ስላልሆነ ማለት ነው። እስቲ ለቤት ስራ ተሰጣጠን የሆነ ርዕስ ተሰጣጠን አይተን እንጣ ከሆነ ሱሰይ አይቼ መጥቼ መሄድ ከሆነ የሚያስኬድ ከሆነ እንሄዳለን፣ ማያስኬድ ከሆነ ደግሞ ውድቅ እናደርጋለን። ገብቶሃል? ስለዚህ አሁን